ሰነበታችሁ። ዛሬ በግሬድ 11 ባዮሎጂ ዩኒት 6 ተመልሰናል። ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ ነው የሚለው። እነዚህ 6 ሰብ ዩኒቶች አሉት። እንጀምር። The first subunit is population ecology. So ecology ማለት it's the study of how organisms interact with each other in their environment. ማለትም ኦርጋኒዝሞች ወይም ሊቪንግ ቲንጎች እንዴት አድርገው with non living things ወይም ደግሞ ወደ ከአካባቢያቸው ጋር እንዴት አድርገው ነው ኢንተራክት የሚያደርጉ ነው የሚለውን ነው የሚያጠናልን። So ecological organization በደረጃ ተከፋፍሎ የተቀመጠ ነው ማለት ነው። መጀመሪያ ኢንዲቪጁዋል አለ። ኢንዲቪጁዋል ማለት ሲንግል ሰው ነው። ወይ ሰው ሊሆን ይችላል ወይ የሆነ አኒማል ስፒሲስ ሊሆን ይችላል። ግን አንድ ሰው ብቻ አንድ ስፒሲስ አንድ ኢንዲቪጁዋል ሲሆን ማለት ነው። ከዛ ፖፑሌሽን አለ። እንደን ከዛ ከፍ ሲል ኮሚዩኒቲ አለ፣ ኢኮሲስተም፣ ባዮም እና ባዮስፌር አለ ማለት ነው። ፖፑሌሽን የምንለው ኢትስ አ ግሩፕ ኦፍ ኢንዲቪጁዋልስ። ኢንዲቪጁዋል አንድ ብለናል። እነዚህ አንድ ላይ ሰብሰብ ብለው አንድ አይነት የሆኑ ስፒሲሶች አንድ ላይ ሰብሰብ ብለው ሪፕሮዲውስ እያደረጉ በቃ አንድ አካባቢ ላይ ብቻ ሲኖሩ ፖፑሌሽን እንለዋለን ማለት ነው። ፖፑሌሽን ኢኮሎጂ የምንለው ደግሞ የሚያጠናው ኢትስ the study of interactions ያው ግንኙነት እና changes affecting distribution and abundance of populations። ይህ ምንድን ነው? ዲስትሪቢዩሽን ወይም የሆኑ ስፒሲሶች ተበታትነው ነው የሚኖሩት አይደል? የሆነ ቦታ እና ይሄንን መበታተናቸውን ምንድን ነው አፌክት የሚያደርገው? ምን አይነት ለውጦች ናቸው እንዲበታተኑ የሚያደርጓቸው? እና አንድ ቦታ ብዙ ሆነው የሚኖሩ ፖፑሌሽኖችን ያጠናል ማለት ነው። የሚጠቀማቸው ሜቶዶች ኢንቫይሮንመንት ላይ ለሚመጡ ቼንጆች ያ ፖፑሌሽን የሚሰጠውን ሪስፖንስ በዲሞግራፊክ ፓራሜትሮች አማካኝነት ያጠናሉ ማለት ነው። ፖፑሌሽን ሳይዝ፣ ዴንሲቲ ኤንድ ዲስፐርሳል። ፖፑሌሽን ሳይዝ የምንለው ኢትስ the total number of individuals in a habitat denoted by n ይለናል። አንድ የሚኖርበት አካባቢ ያሉት ኢንዲቪጁዋሊ አንድ እያለው ተቆጥሮ ያለው ቶታል ነምበር ፖፑሌሽን ሳይዝ እንለዋለን እና በኤን ነው የሚመሰለው። ካውንቲንግ ቻሌንጅስ ምንድን ነው? የሰው ልጅ ቢሆን ኢትስ ኢዚ አይደል? ቤት አንኳኩቶ እዚህ ቤቱ ስንት ሰው አለ እያሉ መጠየቅ ቀላል ነው፣ ችግር የለውም። ግን when it's animals እና ሌሎች ፕላንትስ ሲሆን ግን አንዳንድ መቁጠር በጣም ይከብዳል። እንዴት ነው የሚደረገው? ሙሉውን ኢስቲሜት ለማድረግ ኢስቲሜት ማለት ለመገመት ወይ ገስ ለማድረግ ትንሽ ሳምፕል ወስደን ደን መገመት ኢስቲሜት ማድረግ እንችላለን ማለት ነው አጠቃላዩ። ለምሳሌ አሁን ለፕላንት ትንሽ ኤሪያ ከቨር ማድረግ ላይ ከብደን ይችላል፣ ሙሉ ግን ሊከብድ ይችላል። ትንሹን አጥንተን በሙሉ ትንሹ ላይ እንደዚህ የሆነ ሙሉ ላይ እንዴት ይሆናል ብሎ ኢስቲሜት ማድረግ ማለት ነው። ሂውማን ፖፑሌሽን ላይ ደግሞ ሴንሰስ ነው የምንጠቀመው እና አትሊስት ኤቭሪ 10 years ይደረጋል ማለት ነው። ሳምፕሊንግ ሜቶዶችን ስናይ አንደኛ ኳድራንት ሜቶድ አለ። ይሄ ሜቶድ ኢትስ ዩዝድ ፎር ፕላንትስ እና ነን ሙቪንግ ኦርጋኒዝምስ ማለት ነው። ለማይንቀሳቀሱ ኦርጋኒዝሞች ነው ማለት ነው የምንጠቀምበት። which is ያው ፕላንትስ አይንቀሳቀሱም አይደል? ኳድራንት ማለት ስኩዌር ነው። ስኩዌር ፍሬም ፕሌስድ ራንደምሊ ኦን the ground ማለት ነው። የሆነ መሬት ላይ እንሄድና ራንደም የሆነ መሬት መርጠን 4 ማዕዘን አድርገን እናስቀምጥና እዛ ውስጥ ያሉትን ኦርጋኒዝሞች እንቆጥራለን ማለት ነው። አሁን ፕላንትም ከሆነ ፕላንቶቹን እንቆጥራለን፣ ሌሎችንም ከሆነ እዛ ያሉትን እንቆጥራለን። አንድ ብቻ አይደለም የምናደርገው፣ መልቲፕል የሆኑ ኳድራንቶችን ነው የምናስቀምጠው የተለያየ ቦታ ላይ። የምንጠቀመው ፎርሙላ ሙሉ የፖፑሌሽን ሪዛይድ ያደረገበት ወይም የሚኖርበት ኤሪያ አለ አይደል? እሱን አድርገን በኳድራንት አድርገን ውስጥ ላይ በቆጠርናቸው ነምበር ኦፍ ኦርጋኒዝምስ አድርገን እናባዛውና ሳምፕል ባደረግንበት ኤሪያ እናካፍለዋለን ማለት ነው። which means በኳድራንቱ በስኩዌሩ አድርገን እናካፍለዋለን። ይሄንኛው a times n over a ነው የሚመጣው ማለት ነው። ለምሳሌ የሆነ ፕላንት 50 ሜትር ስኩዌር የሆነ ፊልድ ላይ ያለ ፕላንት መቁጠር ብንፈልግ ምን ያክል ፕላንት እዛ ላይ አለ የሚለው መቁጠር ብንፈልግ እንዴት ነው የምናደርገው? የሙሉ ቶታል ኤሪያው 50 ነው ብለናል አይደል? 50 ሜትር ስኩዌር ነው። እሱን በቆጠር ነው ኦርጋኒዝም
ኳድራንት ሰርተን ውስጥ ላይ በቁጠርነው ኦርጋኒዝም እናባዛዋለን። ስለዚህ እዛ ውስጥ ያሉትን ፕላንት 50 ፕላንት አገኘን ማለት ነው ከአንድ ኳድራንት ውስጥ። እሱም በምንድን ነው የምናካፍለው? ሳምፕል ባደረግነው ኤሪያ ዊች ሚንስ 10 ሜትር ስኩዌር አድርገን ከፍለን ውስጥ ያሉትን ስለቆጠርን ሲካፈል ለ10 እናድርገውና ያው ሜትር ስኩዌሩ በሜትር ስኩዌሩ ይጣፋል። 250 ፕላንትስ ኢስቲሜት እናደርጋለን ማለት ነው እዛ ኤሪያ ላይ። ሁለተኛው ማርክ ሪካፕቸር ሜትድ ይባላል። ይሄንኛው ደግሞ ለሚንቀሳቀሱ አኒማሎች ነው የሚሆነው። ይሄንኛው ሜትድ 3 ስቴፖች አሉት። የመጀመሪያው ስቴፕ ምንድነው? ከሁሉም ፖፑሌሽን ውስጥ የሆነ ያክል ካፕቸር እናደርጋለን ወይም እንይዛለን። እንይዝና እያንዳንዱን ማርክ እናደርጋቸዋለን። ለምሳሌ እላያቸው ላይ ኤም የሚል ማርክ እንለጥፍባቸውና እንለቃቸዋለን ማለት ነው። ሄደው የራሳቸው ፖፑሌሽን ጋር እንዲደባለቁ እንለቃቸዋለን። ከዛ እነሱ ከተደባለቁ በኋላ ስቴፕ 2 ማደባለቁ ነው። ስቴፕ 3 ከተደባለቁ በኋላ እንደገና የሆነ ያክሉን ካፕቸር አድርገን እናመጣቸዋለን። ማለትም ራንደምሊ ማለት ነው፣ ያገኘነውን ነው የምንወስደው። ከዛ ከወሰድናቸው ውስጥ ሳምፕል የተደረጉትን ወይም ኤም የተለጠፈባቸውን እንቆጥራለን ማለት ነው። ከዛ የምንጠቀመው ፎርሙላ ምንድን ነው? ፖፑሌሽን ሳይዝ ኢዝ ኢኳልስ ቱ ኤም አለ ማርክ አድርገን መጀመሪያ የለቀቅናቸው፣ ከዛ ከለቀቅናቸው በኋላ እንዳለ መልሰን ካፕቸር ያደረግናቸው ሁሉም ደግሞ አንድ ላይ ኤን አሉ። እሱም በሱ እናባዛና የምናካፍለው እንደገና ካፕቸር ካደረግናቸው ውስጥ ምን ያክሎቹ ኤም ተለጥፎባቸዋል የሚሉትን ነው ማለት ነው። እዚህ ኤግዛምፕል ላይ እንዴት ነው? መጀመሪያ 60 ወፎችን ካፕቸር አደረግን ወይም ያዝን። እነዛን 60ዎችን ማርክ አድርገን ለቀቅናቸው። ከዛ ለቀናቸው እነዚህ ወፎች ሄደው የራሳቸው እንትን ጋር ከተቀላቀሉ በኋላ መልሰን የሆነ ያክል ወፍ ካፕቸር አደረግን አይደል? ከዛ ከያዝናቸው ውስጥ 20ዎቹ መጀመሪያ ማርክ ያደረግናቸው ናቸው። ስለዚህ 60 ሲባዛ በ100 አድርገን በ20 ስናካፍለው 300 በርዶች አሉ ማለት ነው። ኤስቲሜት እናደርጋለን። 300 በርዶች አሉ ብለን ኤስቲሜት እናደርጋለን። የፖፑሌሽን ሳይዝ ጥቅም ምንድን ነው ስንል ጄኔቲክ ቫሪዬሽን አለ። ስሞል ጄኔቲክ ቫሪዬሽን ያለው ፖፑሌሽን ለመጥፋት ቀላል ነው፣ ቶሎ በሽታ ያጠቃዋል። ትሬቶቻቸው ትንሽ ናቸው ማለት ነው። ላርጅ የሆነ ጄኔቲክ ቫሪዬሽን ሲኖር ግን የተለያዩ ትሬቶች ይኖራቸዋል። ስለዚህ ለበሽታም ያን ያክል ቅርብ አይሆኑም ማለት፣ በሽታም ቢኖር ኤክስቲንክት ለማድረግ ቀላል አይደለም ማለት ነው። ሶ ላርጅ ፖፑሌሽኖች they sustain genetic diversity longer for a longer time። ስለዚህ ጥሩ ነው ማለት ነው። ሰርቫይቫል አድቫንቴጅ ነው። ላርጅ ፖፑሌሽን በሚሆንበት ጊዜ ኢንቫይሮንመንታቸው ላይ ቤተር አዳፕት ያደርጋሉ፣ ዲዚዝን ቤተር አዳፕት ያደርጋሉ እና ፕሪዴተር እና ኮምፒቴተሮችንም ቶሎ አዳፕት ያደርጋሉ ማለት ነው። ብዙ ከሆነ ላርጅ የሚንቀሳቀሱ ከሆነ ቶሎ አይጠፉም። ኢቭን በሽታ መጥቶ ግማሹን ቢገላቸው የሚተርፍ ብዙ አለ። ያው ይዋለዳል፣ ይቀጥላል ማለት ነው። ፕሪዴተርም ቢሆን ቶሎ አያልቁም ማለት ነው። የሂውማን ፖፑሌሽን ስተዲ ስናይ ደግሞ ኢትስ ኮንዳክትድ ዩዚንግ ሴንሰስ ብለናል። ዊች ሚንስ ያሉትን ቁጥሮች በሙሉ መቁጠር ማለት ነው። ኮምፕሊት ካውንት ያለውን ሰው በሙሉ መቁጠር ነው። ሶ ፐርፐዙ ካውንት ፒፕል ኤንድ ጋዘር ዲሞግራፊክ ኤንድ ሶሾ ኢኮኖሚክ ዳታ ማለትም እያንዳንዱን ስንቆጥር ዘሩን፣ ጾታውን፣ እድሜውን እያደረግን እንቆጥራለን። ይሄኛው የዲሞግራፊክ ዳታ ይባላል። ሶሾ ኢኮኖሚኩ ደግሞ ያው ምን ያክል እርን ያደርጋል፣ ስራው ምንድን ነው የሚሉትን አብረን እንቆጥራለን። ስለዚህ የሴንሰስ ዳታ ጥቅሙ ምንድን ነው ማለት ነው? ዊ ካልኩሌት ዘ ፖፑሌሽን ሳይዝ፣ ዴንሲቲውን፣ በርዝ እና ዴዝ ሬቶችን፣ ፈርቲሊቲ፣ ላይፍ ኤክስፔክታንሲ፣ ግሮዝ ሬት እነዚህን ካልኩሌት እንድናደርግ ይጠቅመናል። ትራዲሽናል የሆነ ሴንሰስ አፕሮች ምንድን ነው ማለት ነው? ሬጅስትሬሽን ኦፍ ኦል ኢንዲቪጁዋልስ ዩዚንግ ፔፐር ኩዌስቸነሪስ። ፔፐር ኩዌስቸነሪስ ይዞ ተኪዶ በየቤቱ እየተንኳኳ ነው ማለት ነው ሬጅስተር የሚደረገው ስማቸው የሚጻፈው እና ኢት ላስትስ ፊው ዴይስ ኦር ዊክስ፣ ከትንሽ ቀናት እስከ ዊክስ ሊቆይ ይችላል። እና ዳታ ሪከርድድ ፎር ዴሞግራፊክ ኤንድ ሶሾ ኢኮኖሚክ ካራክተሪስቲክስ ማለት ነው። እና ሁለት አይነት ሜትዶች አሉ፣ ዲፋክቶ ሜትድ እና ዲጆር ሜትድ የሚባል አለ። ዲፋክቶ ሜትድ የምንለው ሴንሰስ ኢዝ ኮንዳክትድ ኦን ሲንግል ፊክስድ ዴት፣ ሁሉም ቦታ ሰው ተሰራጭቶ
ዩዥዋሊ ማታ ላይ ነው የሚሆነው። ምክንያቱም ማታ ሁሉም ሰው ቤት ይገባል ብሎ ኤክስፔክት ስለሚደረግ በአንድ ቀን ላይ ሁሉም ተበታትኖ እንዲመዘግብ ይደረጋል ማለት ነው። ዲጁር ሜትድ የምንለው ደግሞ ኢኒሜሬሽን ፔሪድ ኦፍ 2 to 3 weeks ከ2 እስከ 3 ዊክ ተወስዶ ነው ማለት ነው ካውንት የሚደረገው እና ኦንሊ ፐርማነንት ሬዚደንቶችን ነው ካውንት የሚደረገው ማለት እዛ ቤት ውስጥ የሚኖር ሰው ማለት ነው። ለጊዜው እዛ ቤት የመጣ ሰው ካለ እሱ ካውንት አይደረግም ማለት ነው። ፐርማነንትሊ እዛው የሚኖር ሰው ብቻ ነው። ፖፑሌሽን ዴንሲቲ ፖፑሌሽን ዴንሲቲ የሚያጠናው ምንድን ነው? ነምበር ኦፍ ኢንዲቪጁዋልስ ፐር ዩኒት ኤሪያ ኦር ቮሊዩም፣ አንድ ቦታ ላይ ምን ያክል ኢንዲቪጁዋል ሰፍሮ ይኖራል የሚለውን ነው ማለት ነው የሚያጠናው። ለምሳሌ 500 ሰው በ10 ኪሎ ሜትር ስኩዌር ኤሪያ ላይ የሚኖር ከሆነ ፖፑሌሽን ዴንሲቲው 50 ሰው በ1 ኪሎ ሜትር ስኩዌር ላይ ይኖራል ማለት ነው። የፖፑሌሽን ዴንሲቲ ዋናው ካራክተራይዝ የሚያደርገው ወይም የሚለየው ነገር ምንድነው? ኢትስ ዳይናሚክ ኢን ኔቸር፣ ፊክስድ አይደለም። አንድ ቦታ አንድ ቁጥር ብቻ አይደለም የምናገኘው፣ ሁሌ ይቀያየራል ማለት ነው። ሰው ለመቀያየሩ ኮዶቹ ምንድን ናቸው ማለት ነው? በርዝስ ካለ በርዝስ እና ኢሚግሬሽን ካለ ልጅ ሲወለድ ያው ይጨምራል አይደል ቁጥሩ እና ኢሚግሬሽን ከሌላ ሰው ከሌላ ቦታ መጥቶ አንድ ሰው መጥቶ ወደዛ ቤት ወይም ወደዛ ሀገር ሲሰፍር ደን እነዚህ ይጨምሩታል፣ ዴንሲቲውን ይጨምሩታል። ዴይዝ እና ኢሚግሬሽን ሲኖር ደግሞ ይቀንሱታል ማለት ነው። አንድ ሰው ሲሞት ወይ ከአንድ ቦታ ሰፍሮ ወጥቶ ሌላ ሀገር ሲቀይር እዚህ ቦታ ላይ ያለውን ዴንሲቲ ይቀንሰዋል። ለምንድነው ማተር የሚያደርገው ብለን ስንጠይቅ ደግሞ አንደኛው የሪሶርስ ጉዳይ ነው። አንድ ትንሽ ቦታ ላይ ብዙ ህዝብ የሚኖር ከሆነ ሪሶርሱ ያንሳል አይደል? ምን ያክል ፉድ አለ፣ ምን ያክል ዋተር፣ ላንድ፣ ኤነርጂ አለ የሚለው ማተር ያደርጋል። ለትንሽ ፖፑሌሽን በቂ የሆነው ነገር ብዙ ፖፑሌሽን ሲሆን ላይበቃ ይችላል። ኢንቫይሮንመንታል ኢምፓክት ደግሞ እነዚህ ፖፑሌሽን ኢንቫይሮንመንት ላይ የሚያሳድሩት ተጽዕኖ ማለት ነው። ላይክ ፖሊዩሽን አለ፣ ዲፎረስቴሽን አለ፣ እንዲህ አይነት ነገሮች። ፖፑሌሽን ፕሬዠር ኢን ሪጅን ስንል ደግሞ አንዳንድ ቦታ ላይ ኦቨርክራውድድ ሲሆን ስራ ይታጣል፣ ሃውሲንግ ሰርቪሶቹ ይቀንሳሉ፣ በሽታ ይበዛል። አንደር ፖፑሌትድ የሆኑ ቦታዎች ላይ ደግሞ ያው ስራ ይጎድላል፣ ሰርቪሶች ይቀንሳሉ ኤንድ የመሳሰሉትን። ስለዚህ ይህንን ማጥናት ጥቅሙ ምንድን ነው? እነዚህን ነገሮች አንደርስታንድ አድርገን ደን ለወደፊት እንዴት ተደርጎ መስተካከል ይችላል የሚለውን እንድናጠና ያደርገናል ማለት ነው። ፖፑሌሽን ዲስፐርሳል ማለት ዲስትሪቢዩሽን ወይም መበታተን ነው። ሶ ኢት ስተዲስ ሃው ኢንዲቪጁዋልስ ኢን ፖፑሌሽን አር ስፕሬድ አውት ኢን ጊቨን ስፔስ ኤንድ ስፔሲፊክ ታይም፣ የሆነ በተሰጠ ታይም እና ቦታ ላይ እንዴት ተበታትነው እንደሚኖሩ ነው የሚያጠናው ማለት ነው። ሶስት አይነት ፓተርኖች አሉ። አንደኛው ዩኒፎርም ዲስፐርሽን አለ እና ኢንዲቪጁዋልስ አር ኢቨንሊ ስፔስድ አክሮስ ዘ ኤሪያ ማለት ነው። በተለያየ ኤሪያ ላይ ኢቨንሊ እኩል ነው ተበታትነው የሚኖሩት እና ኢት ኦፍትን ሪዛልትስ ፍሮም ኮምፒቲሽን ፎር ሪሶርስስ። ለምሳሌ በረሃ ላይ ያሉ ፕላንቶች ዲስትሪቢዩትድ ሆኖ ነው የሚኖሩት፣ አንድ ቦታ ላይ እምቅ አይሉም ማለት ነው። ለምንድን ነው? የዋተር ስኬርሲቲ ስላለ ወይም ውሃ ስለሌለ አንድ ቦታ ላይ ብዙ ሆነው ከተቀመጡ ሌሎች ይሞታሉ፣ ዘንድ ትንሽ ነው የሚያድገው። የሆነ ቦታ ላይ ትንሽ፣ የሆነ ቦታ ላይ ትንሽ፣ የሆነ ቦታ ላይ ትንሽ ሆኖ ነው የሚበታተኑት። ሌላኛው ራንደም የሆነ ዲስፐርሽን ነው። ኢንዲቪጁዋልስ አር ዲስትሪቢዩትድ ዊዛውት ኤኒ ፕሪዲክተብል ፓተርን ማለት ነው። እኩልም ላይሆን ይችላል፣ የተለያየም ላይሆን ይችላል። በቃ አንፕሪዲክተብል ነው። አንድ ላይ ብዙ፣ አንድ ላይ ትንሽ፣ አንድ ላይ ብዙ ሆኖ ነው ተበታት ነው የሚኖሩት እና ኢት ኦከርስ ወይን ኢንቫይሮንመንታል ኮንዲሽንስ አር ኮንሲስተንት ኤንድ ኢንተራክሽንስ አመንግ ኢንዲቪጁዋልስ አር ሚኒማል። የሪሶርስ ማጠር የለም ማለት ነው። ሁሉም ጋር እኩል ስላለ እርስ በርስ ኢንተራክት ማድረግ አይጠበቅባቸውም። የፈለጉት ቦታ መቀመጥ ይችላሉ ማለት ነው። ተበታትነው ይኖራሉ ማለት ነው። ክለምፕድ የሆነ ዲስፐርሽን ሲኖር ደግሞ ኢንዲቪጁዋልስ አር ግሩፕድ ኢን ክለስተርስ ማለት በግሩፕ ሆኖ እርስ በርስ ይቀመጣሉ እና ኮዝ የሚደረገው ደግሞ በሪሶርስ አቬይላቢሊቲ ሊሆን ይችላል፣ በሶሻል ቢሄቪየር ወይም ደግሞ በኢንቫይሮንመንታል ፋክተር ሊሆን ይችላል ማለት ነው። እና አብዛኛው ፓተርን ኢን ኔቸር እንደዚህ ነው። ለምሳሌ ዜብራ ሳይታችሁ እንደሆነ ዜብራ እና የተለያዩ የዋይልድ አኒማሎችን ኦር ኢቨን ሂውማንን እርስ በርስ የሆነ ቦታ ላይ አንድ ላይ ይኖራሉ ማለት ነው። ከፖፑሌሽን ዴንሲቲ ይበልጥ ይሄ ፖፑሌሽን ዲስፐርሳል ስለ እንዴት ነው ፖፑሌሽን እርስ በርስ ኢንተራክት የሚያደርገው፣ ኢንቫይሮንመንት ጋር ኢንተራክት የሚያደርገው የሚለውን በደንብ ይነግረናል ማለት ነው።
ስለ አንድ ፖፑሌሽን ባህሪ እንዴት አድርጎ ነው ሰርቫይቭ የሚያደርገው ወይም ለመኖር የሚታገለው የሚለውን እና የሪሶርስ ዲስትሪቢዩሽን በደንብ ይነግረናል። ፖፑሌሽን ግሮዝ የምንለው it refers to the increase in the number of individuals in a population over time. so እንዴት ነው የሚያድገው? የህዝብን እድገት ነው ማለት ነው የሚነግረን። so the global human population including that of Ethiopia has been growing rapidly ማለት ነው። የህዝብ ቁጥር በጣም እያደገ ነው አይደል? so this rapid growth puts pressure on the resources, like ያለው ሪሶርስ ላይ የሆነ ፕሬሸር ያስቀምጥበታል ማለት ነው። ለምሳሌ የኤነርጂ ሪሶርስ ብዙ የሆነ ፖፑሌሽን ለማስተዳደር ከፍተኛ የሆነ ኤነርጂ ያስፈልጋል ማለት ነው። ሃይ ዲማንድ ፎር ኤነርጂ ይኖራል። ለምሳሌ ፊውሎች፣ ኤሌክትሪሲቲ ብንል፣ ትራንስፖርቴሽን ብንል እነዚህ ኃይላቸው ይጨምራል። ፉድ ብንል ፉድም ያው ብዙ ሰው ካለ ሁሉም ሰው ይበላል which means የፖፑሌሽን መብዛት የምግብ እጥረትን ሊያስከትል ይችላል ማለት ነው። ወይም ደግሞ ዋጋቸው እንዲወደድ ያደርጋል። ዋተር ደግሞ እንደ ምግብ ሁሉም ሰው ውሃ ይጠጣል፣ ጽዳቱን ይጠብቃል፣ ፋርሚንግ ሊሆን ይችላል። ለዚህ ከባድ የሆነ የውሃ ኃይል ያስፈልጋል። ሄልዝ ኬር ደግሞ ኦቨርክራውድድ የሆኑ ሆስፒታሎች እንዲኖሩ ያደርጋል which means ኦቨርክራውድድ ከሆኑ ደግሞ ሜዲካል ስታፍ ሊያንስ ይችላል፣ ዶክተሮች ሊያንሱ ይችላሉ፣ ሊሚትድ አክሰስ ቱ ሰርቪስስ ሊኖር ይችላል፣ በቂ የሆነ ሰርቪስ ላይኖር ይችላል። በዛው ልክ ደግሞ በኦቨርክራውድድነስ ወይም ብዙ ህዝብ በሚኖርበት አካባቢ የሚበዙ በሽታዎች አሉ ማለት ነው። ሁለት አይነት ፖፑሌሽን ግሮዝ አለ፣ ኤክስፖኔንሻል ግሮዝ እና ሎጂስቲክ ግሮዝ የሚባል። ፖፑሌሽን ግሮዝ ሞዴልስ so population size changes over time due to interactions with the environment. ፖፑሌሽን ኢኮሎጂ እነዚህን ቼንጆችን ነው የሚያጠናው ማለት ነው። እና it uses growth models to describe and predict future trends. አሁን እንደዚህ ከሆነ ፊውቸርሊ ከዚህ ጊዜ በኋላ ምን ያክል ሊኖር ይችላል የሚለውን ግሮዝ ሞዴሎችን ተጠቅሞ ዲስክራይብ ያደርጋል። ፖፑሌሽን ግሮዝ ሬት የምንለው it's the percentage change in population size over a specific period. ምን ያክል ፐርሰንት ጨምሯል፣ የዚህ ፖፑሌሽን ሳይዝ ምን ያክል ፐርሰንት ጨምሯል በዚህ ያክል ጊዜ የሚለውን ነው ማለት ነው የሚነግረን። እና it reflects how fast a population is growing or declining፣ ምን ያክል እያደገ ነው ወይም ምን ያክል እየቀነሰ ነው የሚለውን ይነግረናል። ሁለት ሞዴሎች አሉ ብለን ነበር። የመጀመሪያው ኤክስፖኔንሻል ግሮዝ ሞዴል ነው። ይሄ ሞዴል ስሙ እንደሚናገረው ኤክስፖኔንሻል የሆነ ግሮዝ ነው፣ ላይ ከባድ የሆነ ግሮዝ ነው ያለው ማለት ነው። ያለምንም ሊሚት ዊዛውት ኤኒ ሊሚት ያለ እድገት ነው ያለው ማለት ነው። ምንም አይነት ሊሚት የለውም ካለን ምን አይነት ሁኔታ ላይ ነው የሚሆነው ማለት ነው? በጣም አይዲያል የሆኑ ኮንዲሽኖች፣ ምንም አይነት የሪሶርስ ሊሚት የሌለው፣ ውሃ በደንብ ያለ፣ ምግብ ያለበት ቦታ፣ ኤነርጂ ምንም ክፍተት የሌለበት ቦታ፣ ሁሉ ነገር በደንብ ያለበት ቦታ ላይ ነው የሚሆነው እና ምንም አይነት የኢንቫይሮንመንታል ሬዚስታንስም አይኖረውም። አካባቢውም በጣም ምቹ ሲሆን በደንብ ዝም ብሎ ማደግ ነው የሚሆነው ማለት ነው ስራው። እና የሚያሳየን ጄ ሼፕ ከርቭ ነው የሚኖረው። እዚህ ስዕል ላይ እንደምታዩት ያው በነምበር በታይሙ እያደገ ነው የሚሄደው ማለት ነው። ምንም የሚያስቆመው ነገር የለም፣ ይጨምራል፣ ጄ ሼፕ ይኖረዋል። ኢኩዌሽኑ ዲኤን ኦቨር ዲቲ ኢዝ ኢኳልስ ቱ አርኤን ይለናል። ዲኤን ኦቨር ዲቲ የምንለው ግሮዝ ሬት አት ስፔሲፊክ ታይም ነው፣ የሆነ ሰዓት ላይ ያለውን ግሮዝ ሬት ነው ማለት ነው። አር የሚያሳየው ፐር ካፒታል ወይም ፐር ኢንዲቪጁዋል ሬት ኦፍ ኢንክሪዝ ነው። በእያንዳንዱ ሰው ምን ያክል ኢንክሪዝ አለ ነው የሚለውን ነው የሚያሳየን ዊች ኢዝ በርዝ ሬት ሲቀነስ ዴዝ ሬት፣ የሚወለደው ሲቀነስ የሚሞተው አድርገን የሚመጣው ቁጥር ማለት ነው። ኤን ደግሞ ፖፑሌሽን ሳይዝ ነው። አርን ኢንተርፕሬት ስናደርገው አር ከዜሮ ጨመረ ማለት በርዝ ሬቱ ከዴዝ ሬት ይበልጣል፣ የሚወለደው ከሚሞተው ይበልጣል ማለት ነው። አር ዜሮ ሲሆን በርዝ ሬት እና ዴዝ ሬት እኩል ነው፣ በሚሞተው ያክል ይወለዳል ማለት ነው። አር ከዜሮ ሲያንስ ደግሞ ፖፑሌሽን ኢዝ ዲክሪዚንግ ዊች ሚንስ የሚወለደው ቀንሷል፣ የሚሞተው ግን ጨምሯል የሚለውን ያሳየናል። አር ማክስ የምንለው ደግሞ the maximum possible value of R for a species under ideal condition፣ ሁሉ ነገር ቢመቻችለት ምን ያክል ይደርሳል የሚለውን ነው ማለት ነው የሚያሳየን። እና ቢትዊን ስፒሲስ ይለያያል ኦፍኮርስ፣ አንዳንዱ ላይ በጣም ከባድ ቁጥር ሊሆን ይችላል፣ አንዳንዱ ላይ ያን ያክል ላያድግ ይችላል።
ሎጂስቲክ ግሮዝ ሞዴል የምንለው ደግሞ it describes population growth that starts exponentially but slows down as resources become limited ማለት ነው። ሲጀምር እንደ ኤክስፖኔንሻል ነው የሚጨምረው፣ ምክንያቱም ምንም አይነት ሊሚት አይኖረውም። ደን ሄዶ አድጎ ግን የሆነ ቦታ ላይ ሲደርስ ሊሚት ይኖረዋል። ሪሶርሶቹ እየተመናመኑ ይመጣሉ። ስለዚህ እድገቱ እየቀነሰ ወይም እዛው ኮንስታንት ሆኖ እየቀጠለ ይሄዳል ማለት ነው። So eventually the population levels off when it reaches the environment's carrying capacity. So K የሚባል ነገር አለ፣ carrying capacity። ያ ኢንቫይሮንመንት ወይም ያ አካባቢ ምን ያክል ፖፑሌሽን መያዝ ይችላል የሚለው ጋር ይደርሳል ማለት ነው። ሶ ሪዛልት የሚያደርገው ኤስ ሼፕድ ከርቭ ነው ማለት ነው። ኤክስፖኔንሻል ላይ ጄን ያየ ነው አይደል? ቀጥታ ዝም ብሎ መጨመር ነው ስራው፣ ምንም የሚያቆመው ነገር የለም። እዚህ ላይ ግን ኤስ ይሆናል። የሆነ ሰዓት እዚህ ስዕል ላይ እንደምታዩት ይሄድና የሆነ ሰዓት ላይ እድገቱ እየተቀነሰ ይሄዳል ማለት ነው። እንደጀመረበት አይቀጥልም፣ ወይም ሲግሞይድ ከርቭ ነው የሚኖረው። ይህንን ደግሞ ኮዝ የሚያደርገው ምንድን ነው ብለናል? የሊሚትድ የሆነ ሪሶርስስ ስለሚኖር። ምክንያቱም አይዲያል ወርልድ አይደለም፣ ሁሉም ቦታ ሲኖር የምግብም አቅርቦት የሆነ ያክል ነው፣ የውሃም አቅርቦት የሆነ ያክል ነው። ስፔስም ደግሞ ኦቨርክራውድድ እንዳይሆን የተገደበ ሪሶርስ ነው ያለው። ኢን ሪል ላይፍ እንደዚህ ነው ማለት ነው። ሶ ቱ ሪፍሌክት ዲስ ሪል ወርልድ ሊሚቴሽን ኢኮሎጂስትስ ዩዝ ደ ሎጂስቲክ ግሮዝ ሞዴል። ሶ ምድር ላይ እስከኖርን ድረስ ሊሚቴሽን ስላለ ይህንን ከርቭ ነው ማለት ነው፣ ይህንን ግሮዝ ሞዴል ነው ማለት ነው የምንጠቀመው። ሶ አዝ ፖፑሌሽን ኢንክሪዝስ ግሮዝ ስሎውስ ዳውን ዲው ቱ ኢንቫይሮንመንታል ሬዚስታንስ። carrying capacity የምንለው it's the maximum number of individuals an environment can sustain indefinitely without degrading resources ማለት ነው። ሪሶርሶችን ሳይመናመኑ ምን ያክል አማውንት ወይም ምን ያክል ቁጥር መያዝ ይችላል የሚለውን ነው የሚነግረን። so once the population reaches K እዚህ carrying capacity ላይ ከደረሰ ይሄ population then ከዛ በኋላ ግሮዙ ስቴቢላይዝ ያደርጋል፣ መጨመሩም ይቀንሳል ማለት ነው። ምክንያቱም በርዝስ ራፍሊ ኢኳል ዴይዝስ፣ የሆነ ያክል ሲወለድ የሆነ ያክል መሞት አለበት ሰስቴን ለማድረግ፣ ለዛ ኮንስታንት እየሆነ ይሄዳል ማለት ነው። ሶ የዚህ ኢኩዌሽን ደግሞ ዲኤን ኦቨር ዲቲ ኢዝ ኢኳልስ ቱ አር ኤን then k minus n over k ነው። ሶ ዌር ዲኤን ኦቨር ዲቲ ያው ፖፑሌሽን ግሮዝ ሬት አት ጊቨን ታይም ብለናል፣ የሆነ ሰዓት ላይ ያለ ፖፑሌሽን ግሮዝ ነው። አር ፐር ኢንዲቪጁዋል ያለው ኢንክሪዝ ነው ወይም መጨመር ነው። ኤን ፖፑሌሽን ሳይዝ ነው። ኬ ካሪንግ ካፓሲቲ ነው ብለናል። ዘን ኬ ማይነስ ኤን ኦቨር ኬ ደግሞ ኢንቫይሮንመንታል ሬዚስታንስ ነው። ዊች ሚንስ አንድ አካባቢ መያዝ የሚችለው ካፓሲቲ ሲቀነስ ያለው ፖፑሌሽን ሳይዝ ሲካፈል በካፓሲቲው ነው የምናደርገው። ሶ ይሄ አማውንት አንድ ሲሆን ግሮዙ ኤክስፖኔንሻል ነው የሚሆነው ወይም እየጨመረ ነው የሚሄደው። ነገር ግን የፖፑሌሽን ሳይዙ ወይም የህዝብ ቁጥሩ እየጨመረ በሄደ ቁጥር እየቀነሰ ይመጣል። ዊች ሚንስ ግሮዙ እየቀነሰ ይሄዳል ማለት ነው፣ ወይም እየቀዘቀዘ ይሄዳል። ደን ኤን እና ኬ ኢኳል ሲሆኑ ኬሪንግ ካፓሲቲ ያ ቦታ መያዝ የሚችለው አቅምና ፖፑሌሽን ሳይዙ እኩል ሆነ ማለት ያው ከዛ በላይ መጨመር አይችልም ማለት ነው አይደል? ሶ ከዛ በኋላ ኖ ፖፑሌሽን ግሮዝ ማለት ነው። በሚወለደው ልክ የሆነ ያክል ሰው መሞት አለበት። ዲሞግራፊክ ስትራክቸር ፖፑሌሽን ሳይዝ እና ዴንሲቲ ዲስክራይብ የሚያደርገው የህዝብ ብዛቱን አት ስፔሲፊክ ሞመንት ነው። እዛ ሞመንት ላይ ምን ያክል አለ የሚለውን ነው የሚያጠናው አይደል? ዲሞግራፊው ግን ፎከስ የሚያደርገው እንዴት ነው? ሃው ፖፑሌሽንስ ቼንጅ ኦቨር ታይም፣ በሰዓት በምን ያክል ጊዜ ቼንጅ ያደርጋሉ ወይም ለውጣቸውን ነው ማለት ነው። ቼንጃቸውን ነው የሚያጠናው። ኪ ዲሞግራፊክ ፓራሜተርስ የሚባሉት አንደኛው ክሩድ በርዝ ሬት አለ። ይሄኛው ነምበር ኦፍ ላይቭ በርዝስ ፐር 1000 ፒፕል ኢን አ ይር ነው። ክሩዝ ዴይዝ ሬት ደግሞ ነምበር ኦፍ ዴይዝስ ፐር 1000 ፒፕል ኢን አ ይር፣ ማለትም የሚወለደው ወይም የሚሞተው ሲካፈል በ1000 ሰው አድርገን ነው በአመት የምናሰላው። ኢንፋንት ሞርታሊቲ ሬት ስንል አኑዋል ነምበር ኦፍ ዴይዝስ ኦፍ ኢንፋንትስ አንደር 1 year ፐር 1000 ላይቭ በርዝስ፣ በአንድ አመት ውስጥ የሞቱት ከአንድ አመት በታች ያሉ ህፃናቶች ሲካፈል ለ1000 በህይወት ያሉ በርዞች ተደርጎ ነው የሚመጣው። ዘን ፈርቲሊቲ ሬት የምንለው አቬሬጅ ነምበር ኦፍ ቺልድረን ቦርን ፐር ውመን፣
የሆነ ሰዓት ላይ ሴቶች ምን ያክል ይወልዳሉ የሚለውን ነው የሚያጠናልን። ሞርታሊቲ ሬት የምንለው ቶታል ነምበር ኦፍ ዴይዝስ ኢን ፖፑሌሽን ዩዥዋሊ ኦቨር ስፔሲፊክ ታይም ፔሪየድ ማለት ነው። ምን ያክል ዴይዝ አለ ወይም ምን ያክል ሰው ይሞታል የሚለውን ነው የሚያጠናው። ላይፍ ኤክስፔክታንሲ ደግሞ አቨሬጅ ነምበር ኦፍ ይርስ አ ፐርሰን ኢዝ ኤክስፔክትድ ቱ ሊቭ፣ አንድ ሰው ምን ያክል አመት እንዲኖር ይጠበቃል የሚለውን ነው የሚነግረን። ማይግሬሽን ደግሞ ጀነራል ሙቭመንት ኦፍ ፒፕል ፍሮም ዋን ፕሌስ ቱ አናዘር፣ መፍለስ ነው። ከአንድ ቦታ ወደ ሌላ ቦታ የሚፈልሱትን ቁጥር ነው የሚያጠናው። ኢሚግሬሽን ደግሞ ፒፕል ኢንተሪንግ አን ኤሪያ ቱ ፐርማነንትሊ ሴትል ማለት ነው። ከውጭ መጥቶ የሆነ ቦታ ምን ያክል ይገባሉ የሚለውን ነው። ኢማይግሬሽን ደግሞ ፒፕል ሊቪንግ አን ኤሪያ ቱ ፐርማነንትሊ ሴትል ኤልስዌር፣ ከአንድ ቦታ ወጥቶ ሌላ ቦታ ሲኖር ነው። ይሄንኛውን ደግሞ ዲሞግራፈርስ ኦፍተን አናላይዝ ፖፑሌሽን ኮምፖዚሽን ቤዝድ ኦን ኤጅ ኢን ሴክስ። እነዚህ ዲሞግራፈሮች የህዝብ ቁጥርን አናላይዝ ሲያደርጉ በጾታና እድሜ ላይ ዲፔንድ ያደርጋሉ ማለት ነው። ለምንድን ነው ስንል ያንገር ፖፑሌሽንስ ኮንትሪቢዩት ቱ ሃየር በርዝ ሬትስ ኤንድ ፖፑሌሽን ግሮዝ። ወጣት አለ ማለት ያ ወጣት ይወልዳል which means ከወለደ ፖፑሌሽን ግሮዙ ይጨምራል ማለት ነው አይደል? የህዝብ ቁጥር እየጨመረ ይሄዳል። ኦልደር ፖፑሌሽን የበዛበት ቦታ ላይ ከሆነ ደግሞ ሞር ዴይዝ ሬት ነው የሚኖረው። ያረጀ ሰው ይሞታል እንጂ እንዲወልድ ኤክስፔክት አናደርግም። ኦልደር ፖፑሌሽን በበዛበት ቦታዎች ላይ ደግሞ ስሎ የሆነ ፖፑሌሽን ግሮዝ ነው የሚኖረው ማለት ነው። ፖፑሌሽን ፒራሚድስ አር ኮመንሊ ዩዝድ ቱ visually represent the distribution of age and sex in a population, aim to track demographic trends over time like aging, youth bulge እና gender imbalance. So population pyramid የምንለው age sex pyramid ነው። A population pyramid is a graphical representation that shows the age and sex composition of a specific population. የአንድን ቦታ የአንድን ስፔሲፊክ የሆነ ፖፑሌሽን የህዝብ ቁጥር በጾታና በእድሜ ለያይቶ የሚያስቀምጥልን ግራፍ ነው ወይም ምስል ነው። So it helps to visualize how a population is structured across age groups and between males and females. ምን ያክል ወንድ አለ፣ ምን ያክል ሴት አለ እና ምን ያክል ኤጅ ግሩፕ ላይ ይበዛል ወይም ያንሳል የሚለውን ከፋፍሎ ያስቀምጥልናል ማለት ነው። እና it tells a social and demographic story about a population through its shape. ሼፑን ብቻ አይተን ምን ያክል ሴት አለ፣ ምን ያክል ወንድ አለ፣ ምን ያክል ኤጅ አለ የሚለውን ገስ እንድናቅ ያደርገናል ማለት ነው። እና it's used by demographers to analyze levels of development፣ ምን ያክል ዲቨሎፕመንት ይኖራል የሚለውን። ቅድም እንዳልነው ያንግ ከበዛ ለወደፊት ግሮዝ ሬቱ ይጨምራል ማለት ነው። ኦልድ ከበዛ ደግሞ እየሞተ እንደሚሄድ ወይም ግሮዝ ሬቱ እየቀነሰ እንደሚሄድ አናላይዝ ለማድረግ ይጠቅማል። ሁለተኛው ቱ ፕሪዲክት ኒድስ ፎር ሰርቪስስ ላይክ ስኩልስ፣ ሆስፒታልስ፣ ሃውሲንግ ኢትሲ። በጣም ያንግ ሰው በበዛበት ቦታ ላይ ብዙ ስኩል መሰራት አለበት አይደል? ትምህርት ቤቶች መሰራት አለባቸው። ኦልድ የሆኑ ሰዎች በበዛበት ቦታ ላይ ደግሞ ሞር ላይክ ሆስፒታል ቢኖረን ጥሩ ነው፣ ሃውሲንጎች ቢበዙ ጥሩ ነው፣ እንዲህ ምን ያስፈልጋል የሚለውን ፕሪዲክት ለማድረግ ይጠቅማል ማለት ነው። 3 አይነት ፖፑሌሽን ፒራሚዶች አሉ። የመጀመሪያው ኤክስፓንሲቭ ነው። ኢንክሉድ የሚያደርገው ያንግ ፖፑሌሽን ነው የሚበዙት፣ ሰው ፋስት ግሮዊንግ ነው ማለት ነው። ኤክስፓንሲቭ የሆነ ሼፕ ነው ያለው። ሶ ቬሪ ዋይድ ቤዝ አለው። ቤዝ ላይ አት ቤዝ መሬት ላይ በጣም ዋይድ የሆነ አለው። ደን ወደ ላይ የሄደ ቁጥር ናሮ እየሆነ ይሄዳል ወይም እየጠበበ ይሄዳል። ስለዚህ ትሩ የሆነ ፒራሚድ ይሰራልናል ማለት ነው። ከታች ላይ በኤጅ ነው የሚነሳው። እያደገ በሄደ ቁጥር ኦልዶችን ነው ማለት ነው ወደ ላይ የሚያሳየን ፒራሚዱ። ስለዚህ ያንጎች በጣም ይበዛሉ። እታች ላይ ያለው ሰፊ ይሆናል። ወደ ላይ በሄደ ቁጥር ኦልድ ፒፕሎች ስለሚያንሱ እየጠበበ ይሄዳል ማለት ነው። ምን ማለት ነው የሚለውን እንትን ስንል ሜኒ ችልድረን ኦር ያንግ ፒፕሎች አሉ። ሃይ የሆነ በርዝ ወይም ፈርቲሊቲ ሬት አለ ማለት ነው። የሚወለደው ብዙ ነው እና ሎወር ላይፍ ኤክስፔክታንሲ አለ። ለምን? ቶሎ ሳያረጁ ይሞታሉ ማለት ነው እነዚህ ፖፑሌሽኖች። ለምን? ብዙ ያረጀ ሰው የለም ማለት ሳያረጁ ይሞታሉ የሚለውን ነው የሚነግረን። ዌር የሚለውን ስንጠይቅ ሜኒ ሎወር ኢንካም ወይም ዲቨሎፒንግ የሚባሉ ካንትሪዎች ውስጥ ለምሳሌ ኬንያ። ሁለተኛው ኮንስትሪክቲቭ የሚባል ነው። የኛው ኦልደር ፒፕል ናቸው የሚበዙት እና ሽሪንኪንግ ነው።
ስለዚህ ቤዙ ላይ ናሮ ቤዝ ነው ያለው። ወጣቱ ወይም ህፃናቶች ትንሽ ናቸው ማለት ነው። ሚድል ኤጆች እና ኦልድ ኤጅ ግሩፖች ይበዛሉ። እዚህ መሀል ላይ የምታዩት ስዕል ማለት ነው። ታች ላይ ኖርማል ይሆንና መሀል ላይ እየሰፋ ይሄዳል። ምን ማለት ነው የሚለውን ስናይ ፊወር ችልድረን ቢንግ ቦርን፣ በጣም ትንሽ ፊው የሆነ ህፃናት ናቸው እየተወለዱ ያሉት እና ኤጂንግ ፖፑሌሽኑ ደግሞ ብዙ ነው። ብዙ ኦልድ ፒፕሎች አሉ ማለት ነው። የት ሃየር ዲቨሎፕመንት ያለበት ቦታዎች ላይ ቤተር ኤጁኬሽን ሲኖር እና ቤተር ሄልዝ ኬር ሲስተም ሲኖር፣ እነዚህ በደንብ ኤጁኬትድ ስለሚሆኑ ስሞል የሆነ ፋሚሊ ሳይዝ ነው የሚኖራቸው ዊች ሚንስ በጣም ዝም ብለው አይዋለዱም እና አሪፍ ሄልዝ ኬር ሲስተም ስለሚኖራቸው ደግሞ ቶሎ አይሞቱም ማለት ነው። ላይፍ ኤክስፔክታንሲያቸው ረዥም ነው። ብዙ ኦልድ ፒፕሎች ይኖራሉ ወይም ሚድል ኤጅድ ፒፕሎች ይኖራሉ። ለምሳሌ ኢታሊ እንደዛ ነው። ሶስተኛው ደግሞ ስቴሽነሪ ሼፕ ነው። ይሄኛው ስቴብል የሆነ ሼፕ ነው። ስራውት ግራፍ ስቴብል የሆነ ነው። የሆነ ቦታ ላይ አይሰፋም፣ የሆነ ቦታ ላይ አይጠብም። ስቴብል ነው ማለት ነው። ኦልሞስት ኢኳል ዊድዝ አክሮስ ሞስት ኤጅስ፣ ሁሉም ጋር የተመጣጠነ ፖፑሌሽን ነው ያለው። ኦንሊ ታፐሪንግ አት ደ ቶፕ ምን ማለት ነው? በርዝ ኢዝ ኢኳልስ ዴይዝ ማለት ነው። በሚወለደው ያክል ሰው ይሞታል እና ፖፑሌሽን ሳይዙ ደግሞ ስቴዲ ነው ወይም ኮንስታንት ነው። በጣም አይጨምርም ወይ አይቀንስም። የት ስንል ሃይ ኢንካም ወይም ዲቨሎፕድ የሆኑ ካንትሪዎች ይሄ ሼፕ አላቸው ማለት ነው። ዊዝ ሎው በርዝ ሬትስ እና ሃይ ኳሊቲ ኦፍ ላይፍ። ለምሳሌ ዩናይትድ ስቴትስ። ኢትዮጵያስ ፖፑሌሽን ሃዝ ኒርሊ ትሪፕልድ ኢን 40 years። በ40 ዓመት ውስጥ በ3 እጥፍ ነው ያደገው የኢትዮጵያ ፖፑሌሽን። ኤጅ ስትራክቸሩ በ2007 በተሰራው ሴንሰስ ያንግ ፖፑሌሽን አራውንድ 45% ነው። አንደር ኤጅ 15 ያሉት ማለት ነው። ከ15 ዓመት በታች ያሉት ኦልሞስት ግማሽ ማለት ነው አይደል? በጣም ብዙ ያንግ ፖፑሌሽን አለ። ኤልደርሊዎች ደግሞ ኦንሊ 4.8% ነው። ኤልደርሊዎች ኢማጂን በጣም ትንሽ ነው። ያረጁ ሰዎች ማለት ነው። ከ60 በላይ የሆኑት 4.8 ብቻ ናቸው ማለት በጣም ጥቂት ኦልደር ፒፕል ነው ያሉት። ውመን ኦፍ ሪፕሮዳክቲቭ ኤጅ ከ15 እስከ 49 የሆኑት አራውንድ 23% ኦፍ ቶታል ፖፑሌሽን ናቸው። ይሄ የሚያመላክተው ምንድን ነው ማለት ነው? ኢትዮጵያ ሃዝ አ ዩዝፉል ኤንድ ራፒድሊ ግሮዊንግ ፖፑሌሽን ዊዝ አ ሃይ ፈርቲሊቲ ሬት። በጣም የሚወለደው ህዝብ ቁጥር በጣም ትልቅ ነው እና ራፒድሊ የሆነ ግሮዊንግ ፖፑሌሽን ነው ያላት። በዛ ምክንያት ወጣት ነው ብዙ የሆነው። ፖፑሌሽን ፒራሚድ ትሬንዶቹን ስናይ በ1984 የነበረው ፒራሚድ በጣም ቬሪ ኤክስፓንሲቭ ነው። ማለትም ያንግ ላይ በጣም ሰፊ ነው። ብሮድ ቤዝ አለው፣ ናሮ ቶፕ አለው ዊች ሚንስ ሃይ በርዝ ሬት አለው፣ ሃይ ቻይልድ ዲፔንደንሲ ሬሽዮ አለ እና ሾርት የሆነ ላይፍ ኤክስፔክታንሲ አለ። በ2017 ደግሞ ስቲል ኤክስፓንሲቭ ነው። ስቲል ኤክስፓንሲቭ የሆነ ይህን እንደምናየው አይነት ስዕል ነው ያለው። ግን ዘ ቤዝ ስላይትሊ ናሮዊንግ ኮምፔርድ ቱ 1984 ማለት ነው። ማለትም ኢት ሰጀስትስ ፈርቲሊቲ ኢዝ ዲክላይኒንግ። የሚወለደው ቁጥር ከበፊቱ እየቀነሰ ነው። ነገር ግን ፖፑሌሽኑ ስቲል ያንጉ ይበልጣል ማለት ነው። ሰርቫይቨርሺፕ ከርቭስ ኢትስ አ ግራፍ ሾዊንግ ነምበር ኦፍ ኢንዲቪጁዋልስ ሰርቫይቪንግ ቨርሰስ ታይም። የሆነ ታይም ላይ ሰርቫይቭ የሚያደርጉትን ኢንዲቪጁዋሎች ነው የሚነግረን ማለት ነው። 3 ሜን ታይፕስ አሉ። ታይፕ 1 ፊው የሆነ ኦፍ ስፕሪንግ እና ሃይ ፓረንታል ኬር አለ ማለት ነው። ትንሽ ኦፍ ስፕሪንግ ወይም ትንሽ ቁጥር ያለበት ህፃናት ሲኖሩ ፓረንታል ኬሩ ይጨምራል ማለት ነው። ወይም ወላጆች በደንብ ተንከባክበው ለህፃናት እንክብካቤ ይበዛል ማለት ነው። ሶ ሎ ሞርታሊቲ ኤርሊ ኤንድ ሚድ ላይፍ ላይ ህፃን እየተኮነ እና ሚድ ላይፍ ላይ ሲኮን የሞት ቁጥር ትንሽ ነው። እየተረጀ በተኬደ ቁጥር ግን የሞት ቁጥር እየጨመረ ይሄዳል ማለት ነው። ለምሳሌ ሂውማንስ እና ሌሎች ማማሎች ይሄ ከርቭ ነው ያላቸው። ታይፕ 2 ከርቭ የምንለው ደግሞ ሞዴሬት የሆነ ኦፍ ስፕሪንግ ነው ያለው፣ ሰም ፓረንታል ኬር ነው ያለው። በጣም ሞዴሬት ጥቂት የሆኑ ኦፍ ስፕሪንጎች ወይም ልጆች ናቸው የሚወለዱት እና ፓረንታል ኬሩም ሰም ነው። ቱማች አይደለምም ባዶም አይደለም፣ የሆነ ያክል ነው እና ኮንስታንት ሞርታሊቲ ሬት አት ኦል ኤጅስ ነው የሚኖረው። ለምሳሌ ሰንበርድስ ወፎች ይሄን ያላቸው። ሶስተኛው ነገር ደግሞ ሜኒ ኦፍ ስፕሪንግ እና ሊትል ኦር ኖ ኬር ነው የሚኖረው ዊች ሚንስ እነዚህ ስፒሲሶች ወይም እነዚህ እንትኖች ልጅ ይወልዱና
እነዛ ልጆች ኦፍ ስፕሪንጎች ምንም አይነት ኬር አይሰጣቸውም ማለት ነው። ስለዚህ ልጅ እያሉ አት ያንግ ኤጅ በጣም ሀይ የሆነ ሞርታሊቲ ሬት ነው የሚኖራቸው። በጣም ብዙ ህፃናቶች ይሞታሉ እና ፊው ሰርቫይቭ ቱ አደልትሁድ፣ ጥቂቶቹ ናቸው ወደ አደልትሁድ የሚቀላቀሉት። ለምሳሌ ፕላንትስ፣ ኢንቨርተብሬትስ እና የተለያዩ ፊሾች ይሄ ከርቭ ነው ያላቸው። ፖፑሌሽን ሬጉሌሽን So population growth is limited by resistance factors at a carrying capacity. ስለዚህ ቅድም እንዳለው የህዝብ እድገት በሬዚስት በሚያደርጉ ፋክተሮች ሊሚት ይደረጋል ማለት ነው። ዴንሲቲ ዲፔንደንት ፋክተርስ የምንላቸው ሊቪንግ ወይም በህይወት ያሉ ፋክተሮች አፌክቲንግ ፖፑሌሽን ግሮዝ ናቸው ማለት ነው። ለምሳሌ ፕሪዴሽን፣ አሳዶ የሚያጠቃው ሌላ ፕሪዴተር ካለ ወይም ሌላ አኒማል ካለ የዛ ቁጥር እየቀነሰ ይሄዳል ማለት ነው አይደል? ሁለተኛው ኮምፒቲሽን፣ እርስ በርስ ሊሆን ይችላል ወይም ከሌላ ስፒሲስ ጋር ሊሆን ይችላል። እርስ በርስ እየተወዳደሩ ሪሶርስ የሚያገኙ ከሆነ፣ ምግብ የሚያገኙ ከሆነ፣ ውሃ የሚያገኙ ከሆነ ያው አይጨምሩም አይደል? ቁጥሩ ያን ያክል ሊጨምር አይችልም። ሌላኛው አኪዩሚሌሽን ኦፍ ዌስት እና ዲዚዝ፣ በሽታ በማይክሮ ኦርጋኒዝሞች አይደል? እነሱም ሊቪንግ ቲንጎች ናቸው። እነሱ ዲዚዝ ኮዝ ሲያደርጉና ሲሞቱ ሊቀንስ ይችላል ይሄ ፖፑሌሽን። ዴንሲቲ ዲፔንደንት ፋክተርስ የምንላቸው በሌላ ህይወት ባለው ነገር ነው ፋክተሩ ማለት ነው። ኢፌክቱ ምንድነው? ሃየር ዴንሲቲ ሲኖር ሃየር ሞርታሊቲ ይኖራል፣ ሎወር ሪፕሮዳክሽን ይኖራል። ዊች ሚንስ አንድ ቦታ ላይ የሚኖሩ ፖፑሌሽን ብዙ ከሆነ ሃይ የሆነ ዴንሲቲ ሲኖር ሞቱም በዛው ልክ ይጨምራል ማለት ነው። እርስ በርስ ለራሳቸው እድገት ይቃረናሉ ማለት ነው። ደን ሎወር ሪፕሮዳክሽን ይኖረዋል። ዴንሲቲ ኢንዲፔንደንት ፋክተርስ ስንል ደግሞ ይሄ ፋክተሮቹ ነን ሊቪንግ ወይም ኤባዮቲክ የሆኑ ነገሮች ናቸው ማለት ነው። እድገቱን የሚገቱት ወይም ሬጉሌት የሚያደርጉት ለምሳሌ ዌዘሩ ሊሆን ይችላል። የማይመች ዌዘር ካለ የሚሞቱት ሊጨምሩ ይችላሉ። ያ ፖፑሌሽን ላያድግ ይችላል። ናቹራል ዲዛስተር ካለ ላይክ እንደ ጎርፍ፣ ድርቅ፣ ረሃብ ካለ እንዲህ አይነት ነገሮች እና ፖሊዩሽን የአካባቢ መበከልም ሲኖር ያንን ፖፑሌሽን እድገቱን ሊገታው ይችላል። ናቹራል ሪሶርስስ earth is full of resources essential for human survival. የሰው ልጅ ሰርቫይቭ ለማድረግ ወይም ለመሞት የሚያስፈልጋቸው ነገሮች አሉ አይደል? ለምሳሌ ምግብ ያስፈልገዋል፣ ልብስ ያስፈልገዋል፣ መጠለያ ያስፈልገዋል፣ ኃይል ያስፈልገዋል፣ የሚጠቀምባቸው እቃዎች ያስፈልጉታል። እነዚህን እርዝ ፕሮቫይድ ታደርግለታለች ማለት ነው። እነዚህን ፕሮቫይድ የሚያደርጉ ነገሮች ናቸው ሪሶርስ የሚባሉት። ለምሳሌ ኦይል፣ ኮል፣ ሜታሎች፣ ስቶን፣ ሶይል፣ ዋተር፣ ኤር፣ ሰንላይት፣ አኒማልስ፣ ፕላንትስ እነዚህ ሪሶርሶች ናቸው ማለት ነው። እርዝ የምታበረክትልን ሪሶርሶች ናቸው። እነዚህን ተጠቅመን ነው ምግብ፣ መጠለያ ምናምን ልንሰራ የምንችለው ማለት ነው። ኤነርጂያችንን ሜክ ልናደርግ የምንችለው። ናቹራል ሪሶርሶች በሁለት ይከፈላሉ። ሪኒዌብል እና ነን ሪኒዌብል የሚባሉ ሪሶርሶች አሉ ማለት ነው። ሪኒዌብል ስንል ያው ሪ አለ እንደገና ማለት ነው። ኒዌብል ማለት ደግሞ አዲስ ማለት ነው አይደል? የሚታደሱ ሪሶርሶች አሉ እና they can be replaced ወይ replenished after use ማለት ነው። ልንተካቸው ወይም ልናድሳቸው የምንችላቸው ሪሶርሶች ሪኒዌብል ይባላሉ እና they do not get exhausted easily but may deplete if overused or mismanaged። ሙሉ ለሙሉ ላይጠፉ ይችላሉ ምክንያቱም ድጋሚ ልንጠቀምባቸው ስለምንችል። ነገር ግን ኦቨርታይም በጣም ተደጋግመን ከተጠቀምንባቸው እየቀነሱ ሊሄዱ ይችላሉ ማለት ነው። ለምሳሌ ስንጠራ ለምሳሌ የኢነርጂ ሶርሶቻችን አሉ ማለትም ኢነርጂ የሚሰጡን እነ ሰንላይት፣ እነ ዊንድ፣ ታይዳል ኤነርጂ፣ ሶላር ፓወር፣ ባዮማስ፣ ሃይድሮ ፓወር እነዚህ አሉ ኢነርጂ የሚሰጡን። ናቹራል ሪሶርሶች ደግሞ እነ ኤር፣ ዋተር፣ ትሪስ እነዚህን ሪኒዌብል እንላቸዋለን። ነን ሪኒዌብል የምንላቸው ደግሞ they cannot be replenished quickly or ደግሞ ከሆኑ ራሱ replenished ከሆኑ ራሱ they take millions of years ማለት ነው። ማለትም rate of consumption ወይም አጠቃቀማችን ከሪከቨሪው ሬት በጣም ይጨምራል which means በጣም ፋይናይት የሆነ ሰፕላይ ነው። አቅርቦቱ ገደብ ያለው አቅርቦት ነው ያለው ማለት ነው።
ስለዚህ ሪስክ ኦፍ ዲፕሌሽኑ በጣም ይጨምራል። የሆነ ሰዓት ላይ ሙሉ ለሙሉ ሊጠፉ ይችላሉ ማለት ነው እነዚህ ነገሮች። ለምሳሌ ሚኒራሎች አሉ፣ ፎሲልስ አሉ፣ ፊውልስ እና ኮል፣ ናቹራል ጋዝ። እነዚህ በጣም በቀላሉ ልናድሳቸው አንችልም ወይም ሙሉ ለሙሉ መታደስ አይችሉም ብለን ከምናስቀምጣቸው ሪሶርሶች ውስጥ ነው ያሉት። ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ። እንዳልነው ናቹራል ሪሶርሶች በጣም ሊሚትድ ናቸው እና ሊያልቁ ይችላሉ ማለት ነው። ግሮዊንግ ፖፑሌሽን፣ ኢንዱስትሪያላይዜሽን፣ አርባናይዜሽን ኢንክሪዝስ ዲማንድ። ፖፑሌሽን በጨመረ ቁጥር፣ የህዝብ ቁጥር በጨመረ ቁጥር እና ኢንዱስትሪያላይዜሽን በጨመረ ቁጥር ወይም ከተማነት ሲቪላይዜሽን በጨመረ ቁጥር የነዚህ ናቹራል ሪሶርስ ዲማንዳችን ወይም ፍላጎታችን ይጨምራል ማለት ነው። ኮንዘርቬሽን የምንለው ኢትስ ኬር፣ ፕሮቴክሽን እና ዋይዝ ዩዝ ኦፍ ሪሶርስስ ተጠንቅቀንላቸው ፕሮቴክት አድርገናቸው እና በጣም ዋይዝ ሆነን ስንጠቀምበት ቶሎ እንዳያልቁብን ማድረግ እንችላለን ማለት ነው። ለዛ ነው ኮንዘርቭ ማድረግ የሚያስፈልገው። አወር ጎል ኢዝ ቱ ኢንሹር ፊውቸር ጀነሬሽንስ ቤኔፊት ፍሮም ሶይል፣ ዋተር፣ ኤር፣ ፕላንትስ፣ አኒማልስ ኤንድ ኤነርጂ። እነዚህን ናቹራል ሪሶርሶች እኛ ተጠቅመን ጨርሰን ወደፊት የሚመጣው ጀነሬሽን እንዳይቸገር ቆጥበን ተጠቅመን ለእነሱ ማስተላለፍ ማለት ነው። ኢምፖርታንት ኦፍ ኮንዘርቬሽን ምንድን ነው የሚለውን ስናይ አንደኛ ኢት ፕሪዘርቭስ ኤንድ ማኔጅስ ናቹራል ኢንቫይሮንመንትስ፣ አካባቢያችን እንደነበረ እንዲቆይ ለማድረግ ይጠቅመናል። ሁለተኛ ኢት ኢንሹርስ ሰስቴኔብል ሶሻል ኤንድ ኢኮኖሚክ ዩዝ፣ ቶሎ ካልጨረስ ነው ያው ለወደፊትም ይጠቅመናል ማለት ነው። ሰስቴኔብል የሆነ ኮንስታንትሊ እንድንጠቀምበት ያደርጋል። ኢትዮጵያ ውስጥ ያሉ ናቹራል ሪሶርሶችን ስናይ የመጀመሪያው ዋይልድ ላይፍ ኢን ኢትዮጵያ አለ። ዋይልድ ላይፍ ማለት ሊቪንግ ኦርጋኒዝምስ ኢን ናቹራል ኢንቫይሮንመንት ማለት ነው። ኖት ዶሜስቲኬትድ ማለት እኛ አላምደን እኛ አካባቢ የምናሳድጋቸው ፕላንቶች፣ አኒማሎች ሳይሆኑ ዱር ውስጥ በተፈጥሮ የሚኖሩ ሊቪንግ ቲንጎች ናቸው ማለት ነው። ኢምፖርታንሱን ስናይ ወይ ጥቅሙ ምንድን ነው የሚለውን ስናይ አንደኛ ኢት ሜንቴንስ ኢኮሎጂካል ፕሮሰስስ፣ ፉድ ቼይንን ባላንስ ያደርግልናል። ፖሊኔሽን፣ ሶይል ፈርቲሊቲን ይጨምርልናል። ሁለተኛው ኢት ስቶርስ ጄኔቲክ ማቴሪያል፣ ለወደፊት ባዮዳይቨርሲቲ እንዲኖር ያደርግልናል ማለት ነው። የተለያዩ ጄኔቲክ ማቴሪያሎችን ስቶር ያደርጋል። ሶስተኛው ኢት ሰፖርትስ ዋይልድ ላይፍ ቱሪዝም፣ የኢትዮጵያ ናሽናል ፓርኮች ያው ቱሪስቶችን ይሰበስባሉ ማለት ነው። አራተኛ ኮንትሪቢዩትስ ቱ ዘ ኢኮኖሚ ማለት ነው። ቱሪዝም በቱሪዝም አማካኝነት ሊሆን ይችላል፣ የስራ እድል በመፍጠር ሊሆን ይችላል። በነዚህ ለኢኮኖሚ ኮንትሪቢዩት ያደርጋል። አምስተኛው ኢት ፕሮቫይድስ ሮ ማቴሪያልስ ላይክ የዋይልድ ፕላንቶች ሊያስፈልጉን ይችላሉ፣ ለሜዲሲናል ኸርቦች ለመድኃኒትነት ለምንጠቀምበት ሊሆን ይችላል እና ለተለያዩ ናቹራል ፕሮዳክቶች ሮ ማቴሪያልን ያቀርቡልናል። ኮዝስ ኦፍ ዋይልድ ላይፍ ሎስ ስናይ ለምንድን ነው ዋይልድ ላይፍ እየተመናመነ ያለው? አንደኛ ናቹራል ኮዞች አሉ እንደ ኤርዝኩዌክ፣ ፍለድ፣ ጎርፍ፣ ድሮት፣ ድርቅ እነ ቶርኔዶስ፣ ዋይልድ ፋየርስ እነዚህ ሊያመናምኑ ይችላሉ። ሌላኛው ሂውማን ኮዝ አለ። በአግሪካልቸር አማካኝነት ልናጠፋቸው እንችላለን። በኤክስፓንሽን፣ ዲፎሬስቴሽን፣ ፖቺንግ ኤንድ ኢሌጋል ትሬድ በማድረግ ሃቢታት ቼንጅ እና በክላይሜት ቼንጅ ሊሆን ይችላል። ኦቨር ኤክስፕሎይቴሽን ኤንድ ፖሊኔሽን ምክንያት ሊሆን ይችላል። በእነዚህ ዋይልድ ላይፍ ሊቀዘቅዝ ይችላል ማለት ነው። ዋይልድ ላይፍ ኮንዘርቬሽን ኢን ኢትዮጵያ ደግሞ ፕራክቲሱ ያው ቱ ፕሮቴክት ዋይልድ ላይፍ እና ሃቢታቶችን ነው፣ ፕሮቴክት ያደርጋቸዋል። የኢትዮጵያ ኤፈርት ምንድን ነው? ኢትዮጵያ ውስጥ በዚህ ሰዓት 24 ናሽናል ፓርኮች አሉ፣ ሁለት ዋይልድ ላይፍ ሳንክቹሪስ አሉ፣ 6 ዋይልድ ላይፍ ሪዘርቬሽንስ አሉ፣ 5 ኮሚዩኒቲ ኮንዘርቬሽን ኤሪያዎች አሉ እና ከ10 በላይ ደግሞ ኮንትሮል ሊሆኑ ሃንቲንግ ኤሪያዎች አሉ ማለት ነው። እነዚህ የዱር እንስሳዎችን ወይም የዱር ህይወትን ኮንዘርቭ ፕሮቴክት ያደርግልናል። ፕላንትስ ኢን ኢትዮጵያ የኢትዮጵያ ዳይቨርስ የሆነ ቶፖግራፊ እና ክላይሜት በጣም የተለያየ የሆነ ክላይሜት እና ላንድስኬፕ ስላላት በጣም ቫራይቲ ኦፍ ፕላንት ስፒሲሶች አሉ ማለት ነው። የእጽዋት ዘሮች የተለያዩ አሉ ማለት ነው። ሪች ኢንደሚክ ስፒሲሶች አሉ which is የሴንተር ኦፍ ክሮፕ ጄኔቲክ ዳይቨርሲቲ ማለት ነው። ፕሮብለሙ ምንድን ነው? የዚህ ሎስ ኤንድ ዲክላይን ኦፍ
ፕላንት ስፒሲስ የተለያዩ የእጽዋት ዘሮች ሊቀንሱና ሊጠፉ ይችላሉ ማለት ነው። እንዴት አድርገን ነው ፕላንትን ኮንዘርቭ የምናደርገው ስንል ሁለት ሜቶዶች አሉ። ኢንዲጂኒየስ ፕራክቲሶች አሉ ላይክ ታቡስ ኤንድ ሴክሬድ ፕሌስስ ላይክ ለምሳሌ ቤተክርስቲያን ውስጥ፣ መስጊድ ውስጥ፣ አንዳንድ ገዳማት ውስጥ፣ የመቃብር ቦታዎች አካባቢ ያሉ ፕላንቶችን ወይም እጽዋቶችን መንካት አይቻልም። እነሱ ይጠብቋቸዋል ማለት ነው። ዶሜስቲኬሽን ኤንድ ሴሌክቲቭ ሃርቨስቲንግ አለ አካባቢያችን ውስጥ ጋርደን በማድረግ ሴክሬድ ግሮቭስ፣ ሪዘርቭስ እና ትራዲሽናል ፋርሚንግ ኤንድ አግሮ ፎረስትሪ። በእነዚህ ምክንያት ትራዲሽናሊ ወይም በባህላዊ ፕሮቴክት ይደረጋሉ። ሞደርን ፕራክቲሶቹ ምንድን ነው ደግሞ ቦታኒካል ጋርደንስ አሉ። ጋርደኖችን በመስራት ኮንትሮል ኦፍ ኢንቬዚቭ ስፒሲስ ላይክ ጂን ባንክስ ሲዶችን ፕሪዘርቭ በማድረግ ኢትዮጵያ ናሽናል ጂን ባንክ የሚባል ቦታ ማለት ነው። ኢምፓክት ኦፍ ትራፊክ አክሲደንት ኦን ዋይልድ ኤንድ ዶሜስቲክ አኒማልስ። ትራፊክ አክሲደንቶች ዛር ሜጀር ፐብሊክ ሄልዝ እና ዲቨሎፕመንት ፕሮብለም። ለምን? ምክንያቱም they kill and injure people። የመኪና አደጋዎች ያው የተለያየ ለሰውም ለአኒማልም የተለያየ ጉዳት የሚያደርሱ ነገሮች ናቸው አይደል? እና they also destroy ፕሮፐርቲዎችን በጣም ያጠቃሉ። በዚህ ሰዓት every year በጣም ብዙ ነገር ያጠፋሉ። developing countries including Ethiopia account for many global road traffic diseases ማለት ነው። ኢትዮጵያ ውስጥ በጣም በየአመቱ ብዙ ሞቶች በመኪና አደጋ ምክንያት ኮዝ ይደረጋሉ። ኢምፓክት ኦን አኒማል ስንል ካር አክሲደንትስ ኦልሶ ኮዝ ዴዝ ኦፍ ዋይልድ ኤንድ ዶሜስቲክ አኒማልስ። ያው ሰውን ከገደለ ኦብቪየስሊ አኒማሎችንም ያጠፋል አይደል? የመኪና አደጋ ከባድ ነው። ኢቨን አኒማልስ ኢን ኮንዘርቬሽን ኤሪያስ አር አፌክትድ ዌን ክሮሲንግ ሃይዌይስ ማለት ነው። ኮንዘርቭ ተደርገው ፓርኮች ላይ የሚኖሩ አኒማሎች ራሱ አንዳንዴ አስፓልት ሲሻገሩ ሊጠቁ ይችላሉ። በዚህ መፍትሄው ምንድን ነው ስንል ዲዛይን ስትራክቸርስ ፎር ሴፍ ፓሴጅ ኦፍ አኒማልስ። ያው አኒማሎች ወደ ሃይዌይ ወይም ወደ አስፓልት እንዳይመጡ ሴፍ ፓስዌይ ማዘጋጀት፣ ኮንስትራክት አንደር ፓስስ ቱ ፕሮሞት ሃቢታት ኮኔክቲቪቲ፣ እስር ላይ አንደርግራውንድ ነገር ማዘጋጀት ሊሆን ይችላል። ኮንሲደር ዋይልድ ላይፍ ሃቢታትስ ወይም ቢልዲንግ ሮድስ። አስፓልት በሚሰራበት ጊዜ የዱር እንስሳዎችን አስቦ እነሱን ፕሮቴክት በሚያደርግ ወይ መስራት ይቻላል። እና ቱ ድራይቭ ስሎሊ ኒር ኮንዘርቬሽን ኤሪያስ ማለት ነው። ፓርኮች አካባቢ ቀስ ብላችሁ ኑዱ የሚል ህግ ቢወጣ ፕሮቴክት ሊያደርጋቸው ይችላል። ኢምፓክት ኦፍ ሂውማን አክቲቪቲስ ኦን ዘ ኢንቫይሮንመንት። የሰው ልጅ አክቲቪቲ እንዴት ነው አካባቢው ላይ ያለው ኢምፓክት የሚለውን ስናይ humans depend on the environment for survival and development. Obviously human አካባቢውን ይጠቀማል አይደል? ለሁሉም ነገር ምግብ ለዛ ማዘጋጀት፣ ኤነርጂ ለማግኘት፣ ሁሉንም ለማግኘት በአካባቢው ላይ ሙሉ ለሙሉ ዲፔንድ ያደርጋል። In pursuit of a standard life, destructive practices harm ecosystem. ዘመናዊ ህይወት ለመኖር ሲባል ነው አይደል ኢኮሲስተማችንን የምናጠቃው። ለምሳሌ ሁሉም ሰው መኪና መጠቀሙ ለኤር ፖሊዩሽን ያጋልጣል። ስለዚህ እነዚህ ዲስትራክቲቭ የሆኑ ፕራክቲሶች ዘ ኢምፓክት ቦዝ ፕሬዘንት አሁን ያለውን ህዝብና የፊውቸር ጀነሬሽንን በጣም ኢምፓክት ያደርጋል ወይም ጉዳት ያደርሳል ማለት ነው። ሂውማን አክቲቪቲስ አፌክቲንግ ዘ ኢንቫይሮንመንት ስንል አንደኛ በርኒንግ ኮል ኤንድ ናቹራል ጋዝስ፣ ከሰል ማቃጠል፣ ናቹራል ጋዞችን ማቃጠል፣ እነዚህ ለኤር ፖሊዩሽን ያጋልጣሉ። ዩዝ ኦፍ ሪፍሪጀሬተርስ ኤንድ ኩላንትስ፣ ያው እነ ፍሪጆች፣ ፔስቲሳይዶችን መጠቀም፣ ዌስት ኢንሰሪኔሽን ኤንድ ዲስፖዛል፣ እነዚህ የኢንዱስትሪ ዝቃጮችን ውሃ ላይ መጣል ማለት ነው። ሙሉ ውሃውን ይበክለዋል። ሰው የምንጥልበትን ቦታ ማወቅ አለብን። ቮላታይል ኬሚካሎች የምንጠቀማቸው እነዚህ ኬሚካሎች ለኤር ፖሊዩሽን ሊያጋልጡ ይችላሉ። አግሪካልቸራል አክቲቪቲዎች፣ ኢንዱስትሪያል እና ሲዌጅ ዲስቻርጅስ፣ ኮንስትራክሽን እና ትራንስፖርቴሽኖች፣ አርባን ዲቨሎፕመንት፣ ማይኒንግ አክቲቪቲስ፣ እነዚህ ኢንቫይሮንመንታችንን አፌክት ያደርጋሉ ማለት ነው። ኮንስኮንሱ ምንድን ነው ወይም ውጤቱ ምንድን ነው ስንል ኢንቫይሮንመንታል ፖሊሽን አለ፣ አካባቢያችን ይበከላል። ክላይሜት ቼንጅ እና ግሎባል ዋርሚንግ አለ፣ የአየር ንብረት መለወጥ እና ግሎባል ዋርሚንግ ወይም
የሙቀት መጨመር ማለት ነው። አሲድ ሬን ሊመጣ ይችላል። ኦዞን ሌየር ዲፕሌሽን ወይም መሳሳት ሊያመጣ ይችላል። ሎስ ኦፍ ባዮዳይቨርሲቲ፣ ቶክሲክ ባዮ አኪሙሌሽንስ አለ እና ሪሶርስ ዲፕሌሽን፣ እነዚህን ኮዝ ሊያደርግ ይችላል። ኢንቫይሮንመንታል ፖሊሽን ስንል ምን ማለት ነው? ኮንታሚኔሽን ኦፍ ኢንቫይሮንመንት ዛት ዲስራፕትስ ኖርማል ፕሮሰስ፣ የአካባቢ ብክለት ማለት ነው። ሶ ኢት ኦከርስ ዌን ሰብስታንስስ ኦር ኤነርጂ አር አድድ ፋስተር ዛን ዘይ ካን ቢ ዲስፐርስድ፣ ዳይሉትድ፣ ዲኮምፖዝድ ኦር ስቶርድ ሴፍሊ። ሶ ኢኮሲስተሙ በራሱ ጊዜ እነዚህ ሊቪንግ ቲንጎች የሚሰጡትን ዌስት ፕሮዳክቶች ሊሆን ይችላል ኦር ሌሎች ኤነርጂዎች ሃንድል የሚያደርግበት የራሱ የሆነ ፕሮሰስ አለው። ለምሳሌ ዲስፐርስ በማድረግ ሊሆን ይችላል፣ በመበታተን ዳይሊዩት በማድረግ በመደበላለቅ እና ዲኮምፖዝ በማድረግ ኦር ደግሞ በሴፍሊ ስቶር በማድረግ በማስቀመጥ ሊሆን ይችላል ሃንድል የሚደረገው። ነገር ግን እነዚህ ሰብስታንሶች ወይም ኤነርጂዎች ፋስት በጣም ቶሎ ምድር ለማጽዳት በጣም በሚከብዳት አይነት ሬት ቶሎ የሚመራት ከሆነ መጠራቀም ይጀምራል ማለት ነው፣ ይሄ አላስፈላጊ ነገር። ስለዚህ የኢንቫይሮንመንታል ፖሊሽን ዋናው ኮዝ ሂውማን አክቲቪቲ ነው ማለት ነው። ቀጥሎ ከዛ ባነሰ መልኩ ደግሞ ናቹራል ኢቨንቶች ላይክ የዱር እሳት ሲነሳ ሊሆን ይችላል ኦር ቮልኬኖች ሊሆን ይችላሉ። እነዚህም ኮንትሪቢዩት ሊያደርጉ ይችላሉ። ነገር ግን እንደ ሂውማን አክቲቪቲ አይሆንም። የሰው ልጅ ነው በጣም ዲስትራክቲቭ የሆነው። አግራቬቲንግ ፋክተሮቹ ደግሞ ራፒድ የሆነ ፖፑሌሽን ግሮዝ እና ኢንዱስትሪላይዜሽን አለ። ታይፕስ ኦፍ ኢንቫይሮንመንታል ፖሊሽን ስናይ ኤር ፖሊሽን አለ፣ ዋተር ፖሊሽን አለ፣ ላንድ ፖሊሽን አለ፣ ኖይዝ ፖሊሽን አለ፣ ላይት ፖሊሽን አለ እና እነዚህ ሁሉ ታይፕስ ኦፍ ፖሊሽኖች አፌክት ዋይልድ ላይፍን አፌክት ያደርጋሉ፣ ኢኮሲስተምን አፌክት ያደርጋሉ እና አት ኤንድ ደግሞ መልሰው የሂውማን ሄልዝን አፌክት ያደርጋሉ። መጀመሪያ ኤር ፖሊሽንስ እና የአየር ብክለት ዋናው ኮዝ ኮንታሚኔሽን ኦፍ አትሞስፌር ባይ ሃርምፉል ጋዝስ ደስትስ ኤንድ ስሞክ ማለት ነው። በካይ የሆኑ ጋዞች ሲለቀቁ አየር ላይ አየር ፖሊሽን ያጋልጣሉ ማለት ነው። ሜጀር የሚባሉት ፖሉታንቶች ወይም በካዮች እነማን ናቸው? ካርበን ሞኖክሳይድ አለ፣ ናይትሮጅን ዳይኦክሳይድ አለ፣ የኦዞን አለ፣ ሊድ፣ ሰልፈር ዳይኦክሳይድ፣ ስሞክ። እነዚህ ዋናው ፖሊታንቶች ናቸው ማለት ነው። ሶርሱ ከየት ነው የሚመጡት? እነዚህ ስንል ከትራንስፖርቴሽን ከመኪና መጓጓዣ ሊሆን ይችላል፣ ከኢንዱስትሪያል አክቲቪቲዎች ሊመጣ ይችላል። በርኒንግ ኮል እና ናቹራል ጋዞች፣ ፍሪጆች እና ቮላታይል ኬሚካሎች እነዚህ ናቸው ሶርሶቹ። ኢፌክቱ ምንድነው? ሜጀር ኢንቫይሮንመንታል እና ሄልዝ ሪስክ አለው ግሎባሊ ማለት ነው። አንደኛ ኢት ሊድስ ቱ ኦዞን ሌየር ዲፕሌሽን፣ ሁለተኛ ኢት ኮዝስ ሪስፓይራቶሪ ኤንድ ካርዲዮቫስኩላር ዲስኦርደርስ ኢን ሂውማንስ፣ በሽታ ኮዝ ያደርጋሉ ማለት ነው። ሶስተኛ ኢት አልተርስ ሶይል ፒኤች ኤንድ ኮዝስ አሲድ ሬን። ሶይል ፒኤቹንና አልተር ካደረገ ወይም ቼንጅ ካደረገ እጽዋቶች ሰብል መብቀል አይችልም ማለት ነው። ከዛ አሲድ ሬን ኮዝ ሊያደርጉ ይችላሉ። ሌላኛው ኢት ዳሜጅስ ፕላንትስ ኤንድ ቬጂቴሽን ማለት ነው which impacts food safety and quality። ሁለተኛው ዋተር ፖሊሽን አለ። ምን ማለት ነው? ኢትስ ኮንታሚኔሽን ኦፍ ዋተር ቦዲስ that interferes with their beneficial use ማለት ነው። ውሃ አካላቶችን በክሎ መጠቀም እንዳንችል ማድረግ ማለት ነው። ኢምፓክቱ ምንድነው? ሃርምፉል የሆኑ ቶክሲንስ ሜክ ዋተር አንሴፍ ፎር ሂውመንስ። ሃርምፉል ከሆኑ ወይም ከተበከሉ ያው ሂውማንም መጠጣት አይችልም፣ አኒማልም መጠጣት አይችልም፣ ለፕላንቶችም ጎጂ ይሆናሉ ማለት ነው። ኮዝ ኦፍ ዋተር ፖሊሽን ስናይ ሂውማን አክቲቪቲስ አር ደ ሜን ኮዝ። አሁንም የሰው ልጅ ነው ትልቅ ለውሃ ብክለት ዋነኛው መንስኤ። ሜጀር ሶርሶቹ እነማን ናቸው ስንል እነ ፋክቶሪዎች አሉ፣ ኢንዱስትሪዎች አሉ። የእነዚህ ዝቃጮች ውሃ ውስጥ ሲደፉ ውሃን ይበክላሉ። አግሪካልቸራል ራኖፍ አለ ላይክ እነ የምንጠቀማቸው ፈርቲላይዘሮች፣ ኢንሴክቲሳይዶች፣ ሄርቢሳይዶች እነዚህ ሃርምፉል ናቸው። ሌላኛው ሲዌጅ ኦይል ትራንስፖርቴሽን አለ። ፓቶጄኒክ የሆኑ ማይክሮ ኦርጋኒዝሞች አሉ ወይም ዲዚዝ ኮዝ የሚያደርጉ ኦርጋኒዝሞች ማለት ናቸው። ኢንቬዚቭ ፕላንቶች አሉ ላይክ ዋተር ሂያሲንት ወይም ደግሞ እምቦጭ የሚባለው አላ ጣና ላይ
ሰፍሮ በጣም እያስቸገረ የነበረው እንትን So what are the effects of water pollution ስንል አንደኛ ዲፕሌሽን ኦፍ ፊሽ ፖፑሌሽንስ ውሃው ከተበከለ ውስጥ ላይ የሚኖሩት ፖፑሌሽኖች ይቀንሳሉ አይደል? አሳ ይቀንሳል። ዲስትራክሽን ኦፍ ባዮዳይቨርሲቲ ማለት ነው። የተለያየ ባዮዳይቨርሲቲው ይሞታል ወይም ይቀንሳሉ። ዋተር ቦርን ዲዚዞች ይጨምራሉ ማለት ነው። ሊዲንግ ቱ በሽታና ሞት። ክላይሜት ቼንጅ ክላይሜት ማለት ዩዥዋል የሆነ ዌዘር ፓተርንስ ኦፍ አ ፕሌስ ቫሪንግ ባይ ሲዘን። ክላይሜት ማለት የአየር ንብረት ማለት ነው which varies by season። ኖርማሊ አንድ አካባቢ ላይ የተለያየ ሲዝኖች አሉ አይደል? ለምሳሌ በጋ ሊሆን ይችላል፣ ክረምት ሊሆን ይችላል። እነዚህ የራሳቸው የሆነ አየር ንብረት ለውጦች አሏቸው። ክረምት ሰዓት ላይ ዝናብ ይዘንባል፣ በጋ ላይ ፀሐይ ይሆናል። ይሄ ክላይሜት እንለዋለን። ክላይሜት ቼንጅ የምንለው ደግሞ አልተሬሽን ኦፍ ዩዥዋል ዌዘር ፓተርንስ ማለት ነው። የአየር ንብረት ኖርማሊ የሚቀያየረው የአየር ንብረት ከዩዥዋል ፓተርኑ ወይም ድሮ ከሚሆነው ከኖርማሉ ሲቀየርና አልተርድ ሲሆን የአየር ንብረትን ማን ነው የሚቀይረው? ወይም ዋት አር ዘ ኮዝስ ኦፍ ክላይሜት ቼንጅ ስንል እዚህ ጋር ናቹራል ኮዝስ አሉ ላይክ ኢንተርናል ፍላክቹዌሽንስ በኢነርጂ፣ በዋተር፣ በካርበን ኤክስቼንጅ ቢትዊን አትሞስፌር እና ኦሽንስ፣ ላንድ፣ አይስ እነዚህ ኮዝ ሊያደርጉ ይችላል። ናቹራል የተፈጥሯዊ ኮዞች ናቸው። ኤክስተርናል ኢንፍሉዌንስ የምንለው ደግሞ ሶላር ኤነርጂ ቫሪዬሽንስ አለ። ከፀሐይ የሚመጣው የኤነርጂ ቫሪዬሽን ሊሆን ይችላል። ቮልካኒክ ኢራፕሽንስ እሳተ ገሞራ በሚኖርበት ሰዓት እነዚህ ኮዝ ሊያደርጉ ይችላሉ። ሶስተኛው ኮዝ ደግሞ ሂውማን ኮዝ የምንለው ኮምበስሽን ኦፍ ፎሲል ፊውልስ ላይክ ከሰል፣ ፔትሮሊየም፣ ናቹራል ጋዝስ እነዚህ ኮምበስት ስናደርግ ግሪን ሃውስ ጋዞችን ይጨምራሉ ማለት ነው። እነዚህ ጋዞች እነማን ናቸው? ካርበን ዳይኦክሳይድ አለ፣ ሚቴን አለ፣ ናይትረስ ኦክሳይድ አለ እና ፍሎሪኔትድ የሆኑ ጋዞች አሉ። እነዚህ ይጨምራሉ። እነዚህ ናቸው ክላይሜት ቼንጅ የሚያመጡት። ስለዚህ ኮዝ ኦፍ ክላይሜት ቼንጅ ከተባለ 3 ኮዞች አሉ አይደል? ናቹራል፣ ኤክስተርናል ኢንፍሉዌንስ እና ሂውመን። ኢፌክትስ ኦፍ ክላይሜት ቼንጅ ስና ይሄ ክላይሜት ቼንጅ ምን ያመጣል ስንል ግሪን ሃውስ ኢፌክት የሚባል አለ። ይሄኛው የትራፕ ሶላር ሂት የሚመጣውን ከፀሐይ የሚመጣውን ሙቀት ትራፕ እንዲሆን እዚሁ ምድር ላይ እንዲቀር ያደርጋል ማለት ነው እና እንዳይወጣ ኤስኬፕ እንዳያደርግ ያደርጋል። ዊች ሚንስ ግሎባል ዋርሚንግ እንዲመጣ ያደርጋል ወይም የዓለም የሙቀት መጠን እንዲጨምር ያደርጋል። because it acts like a blanket around the earth እርዝን የሆነ እቅፍ አድርጓት እንደሚቀመጥ እንደ ብርድ ልብስ ነገር አድርጎ ነው የሚቀመጠው። ስለዚህ ሶላር ሂት ወደ ውጭ እንዳያልፍ ያደርጋል። so it results in higher temperatures of atmosphere, oceans እና land surface የሙቀት መጠን እንዲጨምር ያደርጋል ማለት ነው እና wide ranging environmental እና health impact አለው ይሄ global warming። global warming so definition ያው rapid rise in the earth's average temperature ነው። ቅድም እንዳለው የዓለም ሙቀት መጨመር ነው። ኮዙ ደግሞ ግሪን ሃውስ ጋዝስ ቅድም የጠራናቸው ጋዞች from human activities like burning fossil fuels, industrial emissions ከዚህ የሚነሱ ጋዞች መጠራቀም ነው ማለት ነው። so effects of global warming ስናይ environmental impact አለው። ስለዚህ ኢንቫይሮንመንታችን ላይ እርዝ ላይ ፍለዲንግ እና ሄቪ የሆነ ሬንፎል እንዲያመጣ ያደርጋል። ያው ክላይሜት ቼንጅ ነው የሚያመጣው። ስለዚህ ጎርፎች እንዲኖሩ፣ በጣም ከባድ ዝናብ እንዲዘንብ፣ ሜልቲንግ አይስ ካፕስ እና ራይዚንግ ኦሽንስ የበረዶዎች እንዲቀልጡና የባህር ወለል እንዲጨምር ያደርጋል። ድሮት ኤንድ ፎረስት ፋየርስ ድርቅ፣ የእሳት ነበልባል እንዲመጣ እና ሎስ ኦፍ ስፒሲስ ወይም ኤክስቲንክሽን ያመጣል ማለት ነው። አንዳንድ አኒማሎች ኤክስቲንክት ይሆናሉ። ሂውማን ቢንጎች ላይ ደግሞ የጤና ፕሮብለሞችን ያመጣሉ ማለት ነው። ሂት ስትረስ፣ ፖቨርቲ እና ዲስፕሌስመንት እኒህን ያመጣሉ። ኦዞን ሌየር ዲፕሌሽን ኦዞን ማለት O3 ኦክስጅን አተምን የያዘ ኤሌመንት ነው። so it's found in the stratosphere of the atmosphere stratosphere የሚባለው ላይ ነው የሚገኘው። ፋንክሽኑ ምንድነው? it protects earth from absorbing harmful UV rays from the sun ጎጂ የሆነ ጨረሮች ከፀሐይ መጥቶ እንዳይጎዳን ያደርጋል ማለት ነው። ከዛ እሱ ደግሞ it prevents skin ካንሰሮች ጎጂ የሆነ UV ላይት ሲመጣ ቆዳችን ላይ ካንሰር ኮዝ ሊያደርግ ይችላል። so እሱን
ፕሪቨንት ያደርጋል ወይም ይከላከላል እና አዘር ዩቪ ሪሌትድ ዳሜጆችንም ይከላከላል ማለት ነው። ሶ ይሄ ኦዞን ሌየር ሲመናመን ወይም ዲፕሌት ሲሆን ፕሮቴክቲቭ ኦዞን ሌየር ኢዝ ኢሮዲንግ እየተሸረሸረ ነው ማለት ነው። ፎርሚንግ ኦን ኦዞን የሆነ ሆል ቀዳዳ እየፈጠረ ነው ያለው። ሜጀር ኮዙ ምንድነው? ሂውማን ሜድ ኬሚካሎች ናቸው ላይክ ክሎሮፍሎሮካርበንስ የሚባሉት ላይ በፍሪጆች ውስጥ የሚጠቀሙ ፋየር ኤክስቲንጉሽሮች ውስጥ ያሉ ይሄ ኬሚካል ኮዝ ያደርጋል። ሌላኛው ሃይድሮፍሎሮካርበንስ የሚባሉ አሉ እና ሃሎንስ የሚባሉት እነዚህ ለኦዞን ሌየር ዲፕሌሽን ምክንያት ይሆናሉ ማለት ነው። ሃው ዲፕሌሽን ሃፕንስ? ዲፕሌሽን የሚፈጠረው በኬሚካል ፕሮሰስ አማካኝነት ነው። የመጀመሪያው ክሎሪን ሪያክትስ ዊዝ ኦዞን ማለት ነው። ክሎሪን ሄዶ ኦዞን ጋር ሪያክት ሲያደርግ ኢት ፎርምስ ክሎሪን ሞኖኦክሳይድ። ከዛ ይሄ ክሎሪን ሞኖኦክሳይድ ከኦክሲጅን ጋር ሪያክት ያደርግና ክሎሪንን ሪሊዝ ያደርጋል ማለት ነው። ከዛ መልሶ ሳይክሉ ሪፒት እንዲያደርግ ያደርጋል። ቪሽየስ የሆነ ሳይክል ይፈጥራል። ስለዚህ ይሄ ሳይክል በቀጠለ ቁጥር ክሎሪን ይመጣል፣ ኦዞን ጋር ይጣበቃል፣ ዘን ክሎሪን ሞኖክሳይድ ይመጣል፣ ኦክሲጅን ጋር ይጣበቃል፣ ይላቀቃል። ይሄ ፕሮሰስ እየቀጠለ እየሄደ የኦዞን ሞለኪውሎችን ኮንቲኒየስሊ እንዲጎዱ ያደርጋል። which means UV ፕሮቴክሽንን ሬዲዩስ ያደርጋል ማለት ነው። ከፀሐይ የሚለቀቁ አንዳንድ ጎጂ ጨረሮች ወደ ምድር አልፈው ይገባሉ። ኢፌክትስ ኦፍ ኦዞን ሌየር ዲፕሌሽን ስናይ ሰዎች ላይ ኢንክሪዝድ የሆነ ኤክስፖዠር ቱ ዩቪ ሬይስ ያመጣል። ሶ እነዚህ ጎጂ ጨረሮች መጥተው ስኪን ላይ ሲሆኑ ስኪን ካንሰር እና ካታራክት የሚባሉ የአይን በሽታዎችን ያመጣል ማለት ነው። ዊክንድ የሆነ ኢሚዩን ሲስተም ኮዝ ያደርጋል። ፕሪማቹር ኤጂንግ ኦፍ ደ ስኪን ያመጣል እና ሪስፓይራቶሪ ፕሮብለምስ ያመጣል ማለት ነው። ቸስት ፔን፣ ዲፊካልቲ ብሪዚንግ፣ ትሮት ኢሪቴሽን ማለትም የተለያዩ ካንሰሮችን ያመጣል። ላንግ ካንሰር ያመጣል፣ ትሮት ካንሰር ያመጣል እና ሌሎች ፕሮብለሞችን ያመጣል። ስፔሻሊ ለካንሰር ዋናው ትልቅ ኮዝ ነው። ኢፌክትስ ኦን አዘር ሊቪንግ ቢንግስ ስናይ ደግሞ ኢምፓክት ቴርስቴሪያል ኤንድ አኳቲክ አኒማልስ ምድር ላይ የሚኖሩ ወይም ውሃ ውስጥ የሚኖሩ አኒማሎችን አፌክት ያደርጋል እና ኢት ዳሜጅስ ፕላንትስ ኤንድ ኤኮሲስተም አዘ ሆል ኢኮሲስተሙን ዳሜጅ ያደርጋል ማለት ነው። ኢት ኢንክሪዝስ ፎርሜሽን ኦፍ ግራውንድ ሌቭል ኦዞን ወይም ስሞግ የሚባል ነገር እንዲፈጠር ያደርጋል። አሲድ ሬን አሲድ ሬን ማለት ሬን ዊዝ ሃየር አሲዲቲ ወይም ሎወር ፒኤች ዛን ናቹራል ሬን። ስለዚህ አሲዳማ የሆነ ሬን ሲዘንብ ማለት ነው። ኢትስ ኮዝድ ባይ አሲድ ፎርሚንግ ፖሊዩታንትስ ዲዞልቪንግ ኢን ዋተር ቬፐር። አሲድ የሚፈጥሩ ብካዮች ተነው ውሃ ጋር ዲዞልቭ ሲያደርጉ ማለት ነው። ኮዝ ኦፍ አሲድ ሬንስ እና ሂውማን አክቲቪቲስ አለ ላይክ በርኒንግ ፎሲል ፊውልስ እና ኮል ኦይል አይነቶችን፣ ፓወር ፕላንቶች ኤንድ ኢንዱስትሪያል ፕሮሰሶች፣ ቬሂክል ኤግዞስት እነዚህ የክላይሜት ቼንጅ የሚያመጡ ነገሮች አሲድ ሬን ኮዝ ሊያደርጉ ይችላሉ። እና ኬሚካል ሪያክሽኖች ደግሞ ሰልፈር ዳይኦክሳይድ አለ ወደ ሰልፈሪክ አሲድ በመቀየር ኮዝ ሊያደርግ ይችላል። ናይትሮጅን ዳይኦክሳይድ ደግሞ ወደ ናይትሪክ አሲድ በመቀየር አሲድ ሬንን ኮዝ ሊያደርግ ይችላል ማለት ነው። ናቹራል ኮዞች ደግሞ ካርበን ዳይኦክሳይድ ወደ ካርበኒክ አሲድ በመቀየር አሲድ ሬንን ኮዝ ሊያደርግ ይችላል። ሶ የአሲድ ሬን ኢፌክት ኦን ፕላንትስ ኤንድ ሶይል ስናይ ኢት ዳሜጅስ ሊፍ ስትራክቸርስ ቅጠሎቹን አፌክት የቅጠሉን ሰርፌስ አፌክት ሊያደርግ ይችላል። ላይክ ኒውትሪየንት ሎስ ሊያጋጥመው ይችላል። ካልሽየም፣ ማግኒዥየም፣ ፖታሽየምን ሉዝ ሊያደርግ ይችላል። ኢት ፕሪቨንትስ ሲድ ጀርሚኔሽን ሶ መሬት ላይ አልፎ የሲድ ጀርሚኔት እንዳያደርግ ወይም እንዳይበቅል ሊያደርግ ይችላል። ዲዞልቭስ አልሙኒየም ኤንድ ሚነራልስ ዊች ስቶፕስ ፕላንት ፍሮም ግሮዝ ማለት ነው። እጽዋት እንዳያድግ ሊያደርግ ይችላል። እና ኢት ሊችስ ኒውትሪየንትስ ፍሮም ሶይል ማለት ነው። ሶይል ውስጥ ያሉ ኒውትሪየንቶችን ይጎዳቸዋል። ኢፌክትስ ኦን አኒማልስ ኤንድ ሂውመንስ ስናይ ደግሞ አፌክትስ ሶይል ማይክሮ ኦርጋኒዝምስ፣ ፊሽ፣ አምፊቢያንስ መሬት ላይ የሚኖሩ ነገሮችን ይጎዳቸዋል ማለት ነው። ኢንክሉዲንግ አፈር ውስጥ የሚኖሩ ማይክሮ ኦርጋኒዝሞችን። ኢት ሪዲዩስስ ዋተር ኳሊቲ የውሃን ጥራት ይቀንሳል። ዊች ሊድስ ቱ ላይክ አኪዩት የሆነ ወይም ክሮኒክ የሆኑ ሄልዝ ፕሮብለሞችን ኮዝ ሊያደርግ ይችላል ማለት ነው። ኮሪዥን ኦፍ ዋተር ፓይፕስ
እነዚህ ውሃ የሚመጡበትን እንትኖች ፓይፖች ወይም ቱቦዎች ሊበላቸው ይችላል which leads to heavy metal contamination ማለት ነው። የምንጠጣው ውሃ ሄቪ ሜታል የሆነ ኮንታሚኔሽን ይኖረዋል፣ ሆዳችን ውስጥ ገብቶ ጉዳት ያመጣል ማለት ነው። ኢፌክትስ ኦን ኢንፍራስትራክቸር ስናይ ደግሞ ቢልዲንጎችን ዳሜጅ ያደርጋል። ሎስ ኦፍ ባዮዳይቨርሲቲ ሶ ባዮዳይቨርሲቲ ማለት ቫራይቲ ኦፍ ላይፍ ኦን ኤርዝ ኤንድ ጄኔቲክ ስፒሲስ እና ኤኮሲስተም ሌቭልስ ማለት ነው። የተለያዩ ስፒሲሶች የተለያዩ አይነት ዘሮች ኢኮሲስተም ሌቭሎች አንድ ላይ እርዝ ላይ ሲኖሩ ባዮዳይቨርሲቲ ይባላል እና ኢት ኢንክሉድስ ኢንዲቪጁዋል ኦርጋኒዝምስ አንዳንድ ኦርጋኒዝሞችን ሊሆን ይችላል። ስፒሲሶች የተለያዩ ባዮዳይቨርስ ሊሆኑ ይችላሉ እና ባዮሎጂካል ኮሚዩኒቲዎችም ተለያይተው ባዮዳይቨርስድ ሊሆኑ ይችላሉ ማለት ነው። ሎስ ኦፍ ባዮዳይቨርሲቲ ሲኖር ምን ኮዝ ያደርጋል? ዲክሪዝ ኢን ጂንስ ስፒሲስ እና ኤኮሲስተም ግሎባሊ ይቀንሳል ማለት ነው። የባዮዳይቨርሲቲ ሎስ ምክንያቶች ምንድን ናቸው ስንል አንደኛ ሃቢታት ሎስ እና ዲግሬዴሽን ላይክ መኖሪያ ሲያጡ ማለት ነው። መኖሪያቸው ላይክ ዲስትራክት ሲሆን ፍራግመንትድ ሲሆን እና ትራንስፎርም ሲሆን ወይም ሲቀየር ኦልሬዲ እዛ ቦታ ላይ መኖር ስለማይችሉ ሎስ ሊፈጠር ይችላል። ኦቨር ኤክስፕሎይቴሽን የምንለው ደግሞ ሃርቨስቲንግ አኒማልስ ወይም ፕላንትስ ቢዮንድ ዜር ካፓሲቲ ቱ ሪከቨር። ፖሊዩሽን አለ፣ ኮንታሚኔትስ ኢንቫይሮንመንት፣ ሃርምስ ስፒሲስ እና ኢት አፌክትስ ሪፕሮዳክሽን ማለት ነው አዘ ሆል። ሌላ ክላይመት ቼንጅ አለ፣ ኢት አልተርስ ኢኮሲስተሙን ቼንጅ ያደርጋል። ኢንዴንጀሪንግ ስፒሲስ አዳፕትድ ቱ ስፔሲፊክ ክላይሜት የሆነ ክላይሜት ላይ የሚኖረውን ኢንዴንጀር ያደርገዋል ማለት ነው። ሌላኛው ኢንቬዚቭ ስፒሲስ አሉ፣ ነን ኔቲቭ ስፒሲስ ዲስራፕት ኢኮሲስተምስ ኤንድ አውት ኮምፒት ኔቲቭ ስፒሲስ ማለት ነው። ከውጭ ገብቶ የሆነ ስፒሲስ ውስጥ ያለውን አንድ ኢኮሲስተም ከሌላ ኢኮሲስተም መጥቶ ሌላኛው ኢኮሲስተም ውስጥ ያሉ ሪሶርሶችን ሊጠቀም ይችላል ኦር እነሱን ስፒሲሶች ደግሞ ሊጎዳ ይችላል ማለት ነው። የባዮዳይቨርሲቲ ሎስ ያለው ኢፌክት ምንድን ነው? አንደኛ ኢት ሪዲዩስስ እርዝስ አቢሊቲ ቱ ፕሮቫይድ ፉድ፣ ዋተር፣ ፈርታይል ሶይል እና ፔስት ፕሮቴክሽን ማለት ነው። ስለዚህ የእርዝ ምግብን፣ ውሃን፣ ፈርታይል ሶይልን ፕሮቫይድ ታደርጋለች አይደል? የዚህን አቢሊቲ ሊቀንስ ይችላል ማለት ነው። ሁለተኛው ሎወርስ ኢኮሲስተም ፕሮዳክቲቪቲ ኤንድ ሰርቪስ ኳሊቲ ማለት ነው። ኢኮሲስተም ውስጥ ያለ ምርቶችን ሊቀንስ ይችላል። ኢት ኢምፓክትስ ሂውማን ኢኮኖሚ እና ሶሳይቲ የሰዎችን ሶሳይቲያችንን እና የገንዘብ ኢኮኖሚያችንን ኢምፓክት ሊያደርግ ይችላል። ለምሳሌ ፉድ ሴኪሪቲ ያለ ማቴሪያሎችን ቢውልድ ማድረግ አለ እና ሜዲሲኖችን ሊቀንስ ይችላል። ሌላኛው ሎስ ኦፍ ስፒሲስ አለ ማለት ነው። ይሄ ደግሞ ኢት ሊድስ ቱ ሎስ ኦፍ ፖቴንሻል ፋርማሲውቲካልስ ላይክ መድኃኒት የሚሰራባቸው ነገር ሊሆን ይችላሉ እነዚህ ስፒሲሶች። እሱን አፌክት ሊያደርግ ይችላል እና ትራዲሽናል ሜዲሲን ሪሶርሶችንም ዲፕሊት ሊያደርግ ይችላል ማለት ነው። ቶክሲክ ባዮ አኪሚሌሽን ባዮ አኪሚሌሽን ማለት ኢንክሪዝ ኢን ኮንሰንትሬሽን ኦፍ ኬሚካልስ ኢን ኦርጋኒዝምስ ቲሹስ። አንድ ሊቪንግ ቲንጎች ውስጥ ያለ የሆነ ኬሚካል ቱማች ሲሰበሰብ ማለት ነው። ቱማች ኮንሰንትሬት ሲያደርግ ይሄ ባዮ አኪሚሌሽን ይባላል። ፐርሲስተንት ባዮ አኪሚሌቲቭ ቶክሲክ ሰብስታንስ የሚባሉት እነዚህ ኬሚካሎች ናቸው። ዛት ዱ ኖት ኢዝሊ ዲግሬድ በቀላሉ ዲግሬድ ወይም ሊሰባበሩ የማይችሉ ኬሚካሎች ናቸው። ስለዚህ ዘ አኪሚሌት ኢን ፋቲ ቲሹስ ማለት ነው። እነዚህ ፋት ያለበት ቲሹ አካባቢ ራሳቸውን ደብቀው ይሰበሰባሉ። ከዛ they increase up the food chain። እነዚህ የባዮ አኪሚላንት ሶርሶች እነማን ናቸው ስንል ኦርጋኒክ ኮምፓውንዶች ናቸው። ሃሎጂን አተም ያላቸው ውስጣቸው ሃሎጂን አተም ያላቸው ኦርጋኒክ ኮምፓውንዶች ናቸው። ላይክ ፍሎሪን አለ፣ ክሎሪን አለ፣ ብሮሚን እና ዲዲቲ ፔስቲሳይድ የምንጠቀመው ሄቪ ሜታሎች አሉ እነ ሊድ፣ ሜርኩሪ። እነዚህ ባዮ አኪሚሌሽንን ይጨምራሉ ማለት ነው። የባዮ አኪሚሌሽን ፕሮሰስ ስናይ መጀመሪያ ፕላንቶች አብዞርብ ስሞል አማውንት ኦፍ ቶክሲንስ ማለት ነው። ለምሳሌ ፔስቲሳይድ ተባይ ለመከላከል የምንረጫቸው ፔስቲሳይዶች በዚህ እጽዋት አብዞርብ ሊደረጉ ይችላሉ ማለት ነው። ትንሽ አማውንት ኦፍ ቶክሲኑን ወይም ጎጂ ኬሚካሉን እጽዋቶች ወደ ራሳቸው ይስቡና ሊያስተላልፉ ይችላሉ።
ከዛ እነዚህ ፕራይመሪ ኮንሱመሮች እነዚህን ፕላንቶች ይበላሉ። ደን ከበሉ በኋላ ይሄን ቶክሲን ራሳቸው ውስጥ ያስቀምጣሉ ማለት ነው። ዘን ሰከንዳሪ ኮንሱመሮች ደግሞ እነዚህን ፕራይመሪ ኮንሱመሮች ሲበሉ ወይም ኮንሱም ሲያደርጉ ይሄኛው ቶክሲን መልሶ ወደ ሰከንዳሪ ኮንሱመሮች ይሄዳል ማለት ነው። ከዛ እያለ ይቀጥላል። ሃየር ሌቭል ኮንሱመሮችም they continue to absorb this toxins ማለት ነው። ሶ ሪዛልቱ ምንድነው? highest toxin concentrations at the top of the food chain። ፕላንቱ ትንሽ አማውንት ነው አብዞርቭ የሚያደርገው። ከዛ ፕራይመሪ ኮንሱመሩም ትንሽ ከዛኛው የፕላንቱን ወስዶ ነው የሚጠቀመው። ሰከንዳሪ ኮንሱመሩም እንደዛው። ለምሳሌ ሂውማን ሲሆን ግን አብዛኞቹን ሰከንዳሪ ኮንሱመር ምናምን ለማግኘት ላይክ ሶርሱ አለን አይደል? ከእያንዳንዱ ትንሽ ስንመገብ እኛ ውስጥ ቱማች የሆነ ቶክሲን ኮንሰንትሬሽን ይኖራል ማለት ነው። ስለዚህ የእነዚህ ቶክሲክ ባዮአኪሙሌቶች ኢፌክት ምንድነው? they are not easily degraded or metabolized። እንዳልነው ኢዝሊ እንደ ሌሎች ናቹራል ኬሚካሎች ዲግሬድ አይደረጉም ሰውነታችን ውስጥ፣ ፎሬን ናቸው እና ስለዚህ ሄልዝ ኢፌክታቸው ምንድነው? ዲኤንኤ ሚውቴሽንን ኮዝ ሊያደርጉ ይችላሉ ማለት ነው ሲንስ they are ቶክሲክ ስለሆኑ። እዚህ እሱ ደግሞ ዲኤንኤ ሚውቴሽን ካመጣ ደግሞ ለካንሰር ኮዝ ያደርጋል ማለት ነው። ተጠራቅሞ ጭንቅላታችን ውስጥ ሲጠራቀሙ ኒውሮሎጂካል ቶክሲሲቲ ሊያመጡ ይችላሉ፣ ሪፕሮዳክቲቭ ቶክሲሲቲ ሊያመጡ ይችላሉ which means ወደ ኢንፈርቲሊቲ ሊቀየር ይችላል። ዲቨሎፕመንታል የሆነ ቶክሲሲቲ ኮዝ ሊያደርግ ይችላል። ኢሚዩን ሲስተም ዳሜጅ ኮዝ ሊያደርግ ይችላል። እነዚህ ኤግዛምፕሎች ለምሳሌ ሊድ አለ። ሊድ ብሬን ዲቨሎፕመንት ኢምፔርመንት ሊያመጣ ይችላል ህፃናቶች ላይ። ሜርኩሪ አለ። ሜርኩሪ ደግሞ ኢት ዳሜጅስ ነርቨስ ኤንድ ሪፕሮዳክቲቭ ሲስተም ቪያ ፊሽ ኮንሰፕሽን። እነዚህ ፊሾች ሜርኩሪ ኮንሱም ያደርጉና እነዚህን ፊሾች እኛ በአብዛኛው ስንጠቀም ይሄ ሜርኩሪ የነርቨስ እና ሪፕሮዳክቲቭ ሲስተም ዳሜጅ ሊያመጣ ይችላል ማለት ነው። ዲዲቲ ደግሞ ቤት ውስጥና ፋርሚንግ ቦታዎች ላይ የሚረጭ ኢንሴክቲሳይድ ነው ወይም ጸረ ተባይ ነው። ይሄ ኢቲንስ ኤግሼልስ ኦፍ በርድስ ኦፍ ፕሬ የወፎችን የእንቁላል ሼሎች ቲን ያደርገዋል። ከዛ ወደ ፖፑሌሽን ዲክላይን ሊያመጣ ይችላል ማለት ነው። ሪሶርስ ዲፕሊሽን resource depletion occurs when consumption of natural resources exceeds their recovery rate ማለት ነው። የሪሶርስ መመናመን ማለት ነው። ስለዚህ መተካት ከሚችለው አቅም በላይ ኮንሱም ሲደረግ ወይም ስንጠቀምበት then እየተመናመነ ይመጣል አይደል? So it's caused primarily by human activities። ያው በድጋሚ human activity ነው ኮዝ የሚያደርገው እና it's accelerated by growing global population። የህዝብ ቁጥር እየጨመረ በሄደ ቁጥር ብዙ ሪሶርስ እንጠቀማለን then it causes that። major causes of resource depletion ስናይ አንደኛ overpopulation አለ። የህዝብ ብዛት increased demand for resources to sustain human life። የhuman lifeን ለመቀጠል አቅርቦቱ መጨመር አለበት ማለት ነው። ሁለተኛ poor farming practices አለ። improper irrigation እና soil management። አላግባብ የሆነ ፍሳሽ እና የሶይል ማኔጅመንት ሲኖር ሪሶርስን ዲፕሊት ያደርገዋል፣ ሶይሉን ይጎዳዋል። ሄቪ ማሽነሪ ዳሜጅ ሶይል ስትራክቸር። ሄቪ ማሽነሪ ስንጠቀም ያው አፈርን ይጎዳዋል ማለት ነው። ኤክሰሲቭ ፔስቲሳይድስ፣ ፈንጊሳይድስ እና ሄርቢሳይዶች ደግሞ they kill essential soil microorganisms ማለት ነው። ጸረ ተባይ ስንጠቀም ተባይ ለማጥፋት አፈሩን ልንጎዳው እንችላለን። ኦቨር ኮንሳምፕሽን አለ። ላርጅ ስኬል ሚነራል ኤንድ ኦይል ኤክስትራክሽን ማለት ነው። ቴክኖሎጂ አሎውስ ዲፐር እና ፋስተር ሪሶርስ ኤክስፕሎይቴሽን ማለት ነው። በቴክኖሎጂ አገኘን ብለን ሪሶርሱን በደንብ ስንጠቀም ብዙ ሚነራል ስናወጣ ኦይል ኤክስትራክት ስናደርግ ቅድም እንዳልነው እነዚህ ነን ሪኒዌብል የሆኑ ሪሶርሶች ናቸው። ስለዚህ ኦቨር ኮንሳምፕሽናችን እንዲመናመኑ ሊያደርግ ይችላል ማለት ነው። ሌላኛው ኢንዱስትሪያል ኤንድ ቴክኖሎጂካል ዲቨሎፕመንት። እነዚህ ቶክሲኖች እና የኬሚካል ዝቃጮች ወይም ባይ ፕሮዳክቶች ናቹራል ሪሶርሶችን ኮዝ አፌክት ያደርጋሉ ወይም ይጎዷቸዋል ማለት ነው። ስለዚህ ኢንክሪዝድ ኢንዱስትሪያል ዲማንድ አክሰለሬትስ ዲፕሊሽን ማለት ነው። ኢንዱስትሪ በጣም በምንጠቀምበት ጊዜ ሪሶርሳችንን ዲፕሌት እናደርገዋለን። ግሬድ 11 ዩኒት 6 ይሄን ይመስል ነበር። በዚህ ሙሉ ግሬድ 11ን አጠቃለናል ማለት ነው።
ኔክስት ታይም በግሬድ 12 እስክንገናኝ ደህና ሰንብቱ።